ቢስሚላህ የሆነ ሰካራም ቀረጻ ላይ ያለን ገባብንና ልናስወጣው ስናወራ ምን አይለ የሆነ ወንጀለኛ ሊገሉት ብሎ አለ። ከዛ እዚህ ጋር እንግደል ወይንስ እዛ ጋር እንግደል ሲሉት እዛ ጋር ግደሉኝ አለ። ለምን ይባላል? እዛ ጋር እስክትወስዱኝ እዛ ጋር እስክንደርስ አላህ ይደርስልኛል። ማሻአላህ فلا أنصرن الحق حتى أنني أسقو على ساداتكم بطعاني. السلام عليكم ورحمة الله وبركاته. كبراتنا كبران የሁዳ መልቲ ሚዲያ የፖድካስታችን ተከታታዮች እንደምን አላችሁ? የልጁን ወግ ያነሳንበት ምክንያት አለን። መድረስ ጥሩ ነው። ረመዳንን መድረስ ጥሩ ነው። ከትላንት ዛሬ ይሻላል። በወንጀል ተጨማልቀን ልንሆን እንችላለን። ብዙ የኑሮ ጣውረዶች ከአላህ ርቀው ሊሆኑ ይችላሉ። ዛሬን መድረስ ግን ወደ አላህ ይበልጥ የምንቀርብበትን ቀን ማግኘት ነውና አልহামዱሊላህ እንኳን አደረሳችሁ ለረመዳናችሁ አላህ ምስጋና ይገባው። ዛሬ ከኡስታዝ ጋር አለሁኝ። ራሳቸውን ያስተዋውቁና የምንወያይበትን ርዕስ ወደ እናንተ አመጣለሁ። مرحبا السلام عليكم ورحمة الله وبركاته. وعليكم السلام. الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. أما بعد سلسبيل ذو مكان جمال يبالان كتر إسلاكم يبالان ما شاء الله. سلا منورو سلا رمضان هنا ረመዳን ብዙ ሰዎች ተዘጋጅተናል ብለው ያስቡና ወይንም እንዘጋጃለን ይሉና ከዛ ድንገት ደግሞ ሳይዘጋጁ ገባ ረመዳን ገባ እና መጀመሪያ አካባቢ የሰሃቦች ረመዳን ሲደነገግባቸው የነበረው ነገር በሻዕባን ወር ነበረ። ሁለተኛው ሂጅራ ላይ ገና ሰላት መደንገጉ ነበረ። ጭራሽ ስለ ጾም አይደለም መጠጥ ማቆም አልተደነገገም። መጠጥ ክልክልነቱ አልተደነገገም ነበር። ከዚህ ጋር ተያይዞ ቁርአን ስለ ቁርአን ካወራን ረመዳን የቁርአን ወር ነው አይደል? በቀራ ሱረቱል በቀራ ገና መደንገጉ ገና መውረዱ ነበር። ሱረቱል ኢምራን ሱረቱል ኒሳ ገና አልወረዱም አይደል? ቁርአን ላይ የነበረው ነገር አዲስ ነበሩ። ሰላት ላይ ጨርሶ ስላልተከለከለ በከፊል ነበር መጀመሪያ ራሱ የተከለከለው ምንድነው መጠጥና ከዛ እየጠጡ የሚገቡ ነበሩ ሰላት ላይ አይደል? ቁርአን በግልጽ የሚነግረን ነገር እና በዛ ሁኔታ ውስጥ እያሉ ሰላት እየከበዳቸው ከዛ ከእስልምና በፊት እንዲው አልፎ አንዳንድ ቀን ይጾሙ ከነበረ ነው እንጂ ጾም አልነበረም። በዛ ሁኔታ ላይ ያሉ ጭራሽ ጾም መጣ። አሁን አሊፍ ባታ ያላለ ሰው አዲስ እስልምና ውስጥ የገባ ሰዎች ይኖራሉ። ደግሞ የኔ ቢጤ ብዙዎቹ በደንብ እንዘጋጀልን ያሉ ድንገት ስራ ቢዚ አርጓቸው የመጡ ሰዎች ይኖራሉ። ረመዳን ላይ ድንገት የተገናኙ አይመሳሰልም። ትክክል። ከመመሳሰሉስ ጋር ለምንድነው አላህ ሊያስቸግረን ነው እንዴ ረመዳንን በዚህ መልኩ ያገናኘን? በፍጹም ቀደም ከጀመርከው ብንነሳ እንደ ተረት ተደርጎ ቢነገርም ግን ትልቁም ነገር ያለው ነገር ነው። አላህ Subhanahu Wa Ta'ala ወዲያው ነው የሚደርስልህ በምትፈልገው ቦታ በምትፈልገው አጋጣሚ። ያው እጃችን እስከዘረጋለባችን ነው ደስ እስካዞረን ድረስ እንግዲህ አላህ Subhanahu Wa Ta'ala ይወፍቀን ነው ማለት። አላህ Subhanahu Wa Ta'ala ከወፈቀ ሁሉ ነገር ገር ነው። ነብያችን ሰለላሁ ዐለይሂ ወሰለም ጀነት ወደ እናንተ ከጫማችሁ ምላስ የበለጠ ይቀርበ ነው አሉ። ወናሩ مثل ذلك ሱብሃንአላህ እሳትም እንደዛው አሉ። ስለዚህ አላህ Subhanahu Wa Ta'ala ካገራው ሁሉ ነገር ገር ነው። አላህ Subhanahu Wa Ta'ala እንዲወፍቀን ለምነዋለን። መድረስ ብቻ አይደለም ዋናው መወፈቅ መጠቀም ተጠቃሚ መሆን። አላህ Subhanahu Wa Ta'ala እሱ በሚፈልገው መልኩ ትክክለኛ ጾም ጾመን ራሳችንን ምን ለውጥበት ረመዳን እንዲያደርግልን ጌታችንን እንማጸናለን። እንዳልከው አላህ Subhanahu Wa Ta'ala ማንኛውም ድንጋጌ ሲደነግግ ነገሮችን ለኛ ሊያቀልልን እንጂ ሊያከብድብን አይደለም። ጣሃ ما أنزلنا عليك القرآن لتشقى
ቁርአን እኮ አንተ ላይ ያወረድነው አንተ ሸቅይ እንድትሆን መናጢ እንድትሆን እንድትቸገር አይደለም። ዩሪዱ ላሁ ቢኩም ልዩስር ወላ ዩሪዱ ቢኩም አልዑስር። አላህ ስብሓነሁ ወተዓላ ለእናንተ ገርን ነገሮችን ማቅለልን ማመቻችን ይፈልጋል እንጂ ሊያስቸግራችሁ እኮ አይፈልግም እያለ ነው። ጌታችን ለእኛ የሚፈልገው እዝነትን መለገስ፣ ለጋስ ነው ጌታችን፣ ቸር ነው፣ አዛኝ ነው። ያንን መልካም ባህሪያቱን ተጽዕኖን ፍጡሮን ላይ ማሳደር ይፈልጋል። ስለዚህ በቃ ነገሮችን ሁሉ አግርቶልን እኛም ቀለል ብሎን እንድንጾም፣ ቀለል ብሎን እንድንሰግድ፣ ቀለል ብሎን ወደ ጌታችን እንድንቃረብ ነው እንጂ የሚፈልገው እንድንቸገር አይደለም ማለት ነው። እንደውም ረመዳን ላይ ነገሮች ከመግራራታቸው የሸይጣን ታሰረ፣ የጀሃነም በሮች ይዘጋሉ ይባላል፣ የጀነት በሮች ይከፈታሉ ይባላል፣ ተጣሪ ይጣራል ይባላል። ተጣሪ ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዱ ቀን ያ ባጊየል ኸይሪ አቅቢል ወያ ባጊየል ሸሪ አቅሲር የሚል ተጣሪ ይጣራል አሉ። መልካም ፈላጊ ሆይ ይሄውልህ መድረኩ ተመቻችቷል፣ መንገዱ ክፍት ነው፣ በል ወደ መልካም ና እየተባለ ይጠራል። ሱብሃንአላህ። ወንጀልን የምትፈልግ ጥፋትን የምትፈልግ ሰው ደግሞ ታቀብ። ምክንያቱም ይህ ወር የሚስተናገደው ለመልካም ሰሪዎች ነው። አንድ አስታወስከው ነቢያችን ሰለላሁ ዐለይሂ ወሰለም ጀማነው ረመዳን ሲመጣ የጀነት በሮች ይከፋፈታሉ፣ የጀሃነም በሮች እንዳሉ ይጠረቃቀማሉ፣ ሸያጢኖች ይከረቸማሉ እንዳሉ ይታሰራሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚህ አጋጣሚ አላህ ሱብሓነሁ ወተዓላ ሙእሚኖች በኢማናቸው ጠንካራ እንዲሆኑ በጉዟቸው ፈጣን እንዲሆኑ ወደ አላህ በሚያደርጉት ጉዞ ወደ ጀነት ያኒ ጀነት ክፍት ነው ወደዛ ኑ ተብሎ መንገድ ገርቶላቸው የጀሃነም በር ደግሞ ተዘግቷል፣ አትልፉ፣ ወደዛ የሚያስኬድ መንገድ የለም እየተባለ እየተጠራ ነው ማለት ነው። በዚህ ትልቅ እድል ነው አላህ ሱብሓነሁ ወተዓላ የሚያድለን። ይህንን እድል ሁሌ ማስተዋልና ጌታችን በየአጋጣሚው የሚቸረን ነገር እያስተዋለን ከልብ ልናመሰግነው ይገባል ጌታችን። ከዛ የሆነ ነገር ካጣኸው በኋላ እኮ ነው የሚቆጭ። ትክክል። በኋላ ላይ ነው የሚቆጭ። ላ ቱዕረፉ ኒዕመቱ ኢላ ቢዘዋሊሃ። አሁን ያለንበት ረመዳን አላህ ትልቅ ጸጋ አድርጎ ሰጥቶን ሳለ አልፎን እንቅልፍ አሸንፎ ጾመኛ ሰው ይደክም የለ እንቅልፍ አሸንፎ ደግሞ ስራ ይደምቃል። ረመዳን ላይ አንተ ስራ በቃ የምግብ የሚሰሩትን መጨረሻ የሱቆች ምናምን በደንብ ይደምቃልና በስራ በጣም ቢዚ ሆነ ልትጠቀምበት የሚገባን ወር ለኢባዳ ጊዜ ሳይኖርህ ካለፈ በኋላ አይቆጭም ወይ? በጣም ሰው ልጅ ለምን እንደተፈጠረ መዘንጋት የለበትም። አላህ ሱብሓነሁ ወተዓላ በግልጽ ቋንቋ አስቀምጦልናል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ማ ኡሪዱ ሚንሁም ሚን ሪዝቅ ወማ ኡሪዱ አን ዩጥዒሙን ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን። ተመልከት ዒባዳና ሪዝቅን እንዴት አድርጎ እንዳስቀመጠ። ሰዎችን በአጠቃላይ የፈጠርኩት እኔ ሊገዙ ብቻ ነው አለ። እኔ ሊያመልኩ እንጂ ሪዝቃቸውን ሲፈልጉ እንዲኳተኑ በተለያዩ ያኒ ላልተፈጠሩለት አላማ ውለው ራሳቸውን ሊያባክኑ አይደለም። ማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ግን ደግሞ ወላ ተንሳ ነሲበከ አላህ በትክክል እሱንስ እንዴት ነው የምናየው? እንዴት ነው ባላንስ ማድረግ የሚቻለው? ይሄ ማለት ዒባዳ ሰፊ ነው እንደ አሁን እንዳስቀመጥከው። ነገር ግን ከዋናው ጉዟችን አንዘናጋ ማለት ነው እንጂ እኮ ሪዝቅን አንፈልግ ማለት አይደል። ሪዝቅን በሐላል መፈለግ ራሱ እኮ አንድ ዒባዳ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐታ ባለቤት በሚስት ጉርስ የምታደርገው ራሱ ሰደቃ ነው አሉ። ሱብሃንአላህ ዒባዳ ነው። መልካም ከስበ ቤተሰቦችህን፣ ልጆችህን፣ ሚስትህን ማስተዳደር ዒባዳ ነው። በጣም ይገርማል። ነቢ ሰለላሁ ዐለይሂ ወሰለም ወፊ ቡድዒ አሐዲኩም ሰደቃ ነው። ከባለቤቶቻችሁ ጋር የምታደርጉት ግብረ ስጋ ግንኙነት ራሱ ሰደቃ ነው፣ ዒባዳ ነው። እሱኛው አሪፍ ሰደቃ። አንድ ሰው ስሜቱን እንዴት አርክቶ ሰደቃ ይሆናል? የሚፈልገውን ነገር አድርጎ እንዴት ሰደቃ ይሆናል ሲሏቸው
እንዴ ይሄንን እኮ በሐራም መንገድ ቢያደርገው ኖሮ ወንጀል ነው አይደል? ጥፋት ነው እንዴ አይደል? ልክ እንደዚሁ በመልካም መንገድ ቢያደርገው ሰደቃ ነው፣ ዒባዳ ነው፣ ወደ አላህ መቃረቢያ ነው። ስለዚህ ወደ አላህ መቃረቢያ ማለት ስግደት፣ ጾም፣ ዘካ፣ ሰደቃ ወደ አላህ መቃረቢያ ናቸው። ነገር ግን ከዚህ ጎን ለጎን ከስብ ሐላል መከሰብ፣ ቤተሰቦችን ማስተዳደር፣ ቤተሰቦችን የሰው እጅ እንዳይፈልጉ ማድረግ ዒባዳ ነው። እዚህ ወላ ተንሰ ነሲበከ ሚነ ዱንያ እንዳለው ከዱንያ መዘንጋት የለብም። ግን አያቱን ቀልብሰን ግን መገንዘብ የለም። አሁን ላይ ያለው ወላ ተንሳ ነሲበከ ሚነ አኺራ እንደዛ አይነት ነገር ነው። እሱ ነው ችግሩ። ተገለበጠ አይደል? የብዙዎችን አሁን ቀልብሶ መገንዘብ ያኔ ያው ሀያት ሁለት አይነት ነው። ከፈለግን ደግሞ ወይም ዘርዝረን 3 ዓለም ልንለው እንችላለን። ዓለም الدنيا አለ፣ ዓለም البرزخ አለ፣ ዓለም الآخرة አለ። ዓለም الدنيا የፈተና የስራ ሀገር ነው አሁን ያለንበት የዱንያ ዓለም ማለት ነው። ይህ የፈተና ዓለም ራሱ አላህን Subhanahu Wa Ta'ala እየተገዛን ለሱ ትእዛዝ ታዛዥ ሆነን እያደረን ከሆነ ያለንበት ህይወት ራሱ የተሳካና የተረጋጋ የሚሆነው ያኔ ነው። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة على الله سبحانه وتعالى. حياة طيبة. ግን ደግሞ ሌላ ቦታ ላይ ومن أعرض عن ذكري فإن له معيشة ضنكا መዘናጋት ሙሉ ለሙሉ ተዘናግቶ በዱንያ ላይ ጥልቅ ማለት ጠይብ የሚባለውን ህይወት ቆንጆ የሚባለውን ህይወት ያሳጣል የሚል ነገርም አለ አይደል? ትክክል። በተለይ ደግሞ ረመዳን ሲሆን የብዙ ነጋዴ ችግር ስለሆነ እኮ ሰላት በጀማ ይቸገራል። ይመጣል፣ በቃ ስራው ይመጣል፣ በደንብ ይሞቃል። የጀማ ሰላት፣ የተራዊህ ሰላት፣ ሌሊት መነሳት ይቸገራልና ወዳጆቻችን፣ ክብራትና ክብራን ወንድም እህቶቻችን፣ አባቶቻችን፣ ሻሆቻችን እኛን እየተከታተላችሁ ያላችሁ ሁሉ እያወራን ያለነው ስለ ረመዳን ነው። ያው እየተዋወስን ነው። ይህንን መተዋወሳችንን ለሌሎች ወንድም እህቶችም እንዲደርስ እንድታደርጉልን፣ ሼር እንድታደርጉልን በአክብሮት በፍቅር በትህትና እንጠይቃለን። ከፋይንካችሁ እኛ ጨዋታችንን እንቀጥላለን። فلأنصرن الحق حتى أنني أسقو على ساداتكم بطعاني. በመሰረቱ ረመዳን ምንድነው? ከሌሎች ወሮችስ የሚለየው ምንድነው ኡስታዝ? نعم الله سبحانه وتعالى ከደነገጋቸው ዒባዳዎች ውስጥ ዋና ዒባዳዎች 5 አርካን الاسلام የእስልምና ማዕዘናት ይባላሉ አሉ። ማንኛውም ሙስሊም ያውቃቸው ናቸው እነዚህ። በአብዱላህ ኢብኑ መስዑድ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ቡኒየ الاسلام على 5 شهادة لا اله الا الله وان محمدا رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج البيت አሉ። ከነዚህ ከአምስቱ ማዕዘናት ውስጥ አንዱ ረመዳንን ጠቀሱ። የረመዳንን ወር መጾም ማለት ነው። የእስልምና መሰረት ነው ብለው ይዛሉ። የእስልምና ማዕዘናት ከአምስቱ የእስልምና ማዕዘናት አንደኛው ነው ማለት ነው። ከሰላትና ዘካ ቀጥሎ አራተኛ ላይ የሚቀመጠው ግዴታ የሆነ ነገር ግዴታ ማንኛውም ሙስሊም የመጾም መስፈርቶችን የሚያሟላ ሙስሊም ሊተገብሩ የሚገባ ግዴታ ነው። አላህ Subhanahu Wa Ta'ala ሱረት አልበቀራ ላይ አያት አስያም ይባላሉ። ከ183 ጀምረል نعم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات إلى آخر الآية. እናንተ ያመናችሁ ሰዎች ሆይ ጾም እናንተ ላይ ተደንግጓል ከናንተ በፊት የነበሩ ሰዎች ላይ እንደተደነገገ ሁሉ አለ። ይሄ መጾም ማለት ያው መመገብን፣ መጠጣትን፣ ስሜትን መታቀብ ስለሆነ ይሄ ከባድ ነገር እናንተ ላይ አይደለም የጀመረው እያለ ነው አላህ። በፊትም ነበር ደግሞ መጀመሪያ እንዳነሳ ነው ሊያካብድብን ፈልጎ አይደለም ሊያካብድብን አይደለም። ትክክል። በርግጥ አንድ ነገር ማውሳት ከተፈለገ እነዚህ ትንሽ ለነፍስ ጠንከር የሚሉ አህካሞችን ሲደነግግ አላህ Subhanahu Wa Ta'ala በቅደም ተከተል ነው ወዲያው አይደለም ይሄንን አድርጉ ብሎ የሚደነግገው በአብዛኛው። ቀደም ለምሳሌ ስለ ኸምር አንስተህ ነበር። ኸምርን አላህ Subhanahu Wa Ta'ala በ3 ደረጃ ነው የከለከለ ሐራም ያደረገው ማለት ነው። لا تقربوا الصلاة وأنتم سكارى ሰክራችሁ ወደ ሰላት አትቅረቡ ብሎ
30 ሰዓት ላይ እንዲታቀቡ አደረገ። ጧት ይጠጣና ማለት ነው እስከ ዙር ድረስ ከበረደለት በኋላ ዙር እንዲሰግድ ማለት ነው። ያ ማለት ሁሉም ሰው ኸምር ይጠጣ ነበር ማለት አይደለም። ለምሳሌ አቡበክር ሲዲቅ ታላቁ ሱሐባ ከእንዲህ አይነት ነገር መጀመሪያ ከኢስላም በፊት የጠሩ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሐሻሁ ወከላ የተዋልኩኝ የጠሩ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከባዕድ አምልኮ፣ ከኸምር፣ ከቁማር ከነዚህ ሁሉ ከአላህ ከመጀመሪያም ጀምሮ የተንከባከባቸው ሰው ናቸው። ከዚህ የጠሩ ናቸው። አላ ኩሊ ሐል ኸምር ያው በጃሂልያ ጊዜ ይጠጣ ስለነበር መጀመሪያ ሰላትን አትቅረቡ ሰክራችሁ ተባለ። ስለዚህ ያው የሚገነዘቡት ነገር አለ ከሰላት ጋር ማይሄድ አላህ ማይወደው ነገር እንደሆነ እየተረዱ መጡ። ኸምር ግን በብዛት ነበር እነሱ ጋር ማህበረሰቡ ላይ በጣም የተስፋፋ ነገር ስለነበር በሂደት መጀመሪያ ይሄን አደረገ። ከዛ አላህ Subhanahu Wa Ta'ala ወይስአሉነከ ዐኒል ኸምሪ ወልመይሲር ቁል ፊሂማ ኢስሙን ከቢሩን ወመናፊዑ ሊናስ ወኢስሙሁማ አክበሩ ሚን ነፍዒሂማ። ስለ ኸምርና ስለ አስካሪ መጠጥና ስለ ቁማር ይጠይቁሃል እና ጥቅምም ጉዳትም አላቸው፣ ግን ጉዳታቸው የሰፋ ነው ብሎ ጉዳታቸው ከጥቅማቸው የበለጠ የገዘፈ ነው ብሎ አስቀመጠ። ከዛ ከተወሰነ ጊዜ በኋላ አላህ Subhanahu Wa Ta'ala ኢነመል ኸምሩ ወልመይሲር ወልአንሳብ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡህ፣ ይሄ የሸይጣን ስራ ነው እርኩስ ስራ ነውና ኸምርን ጭምር ማለት ነው ታቀቡ ራቁ ብሎ አላህ Subhanahu Wa Ta'ala ከለከለ ማለት። ከዛ ሁሉም ታቀበ። እንዲያውም የተጠመቀ ኸምር ሳይቀር ሁሉም እንደ ጎርፍ ሁሉም ደፋው። ሱብሃንአላህ ሁሉም ተደፋ። ከዛ በኋላ ቆመ ማለት። ከذلك ሲያም ጾም ማለት ያ የተለመደ ምግብ አለ። አሁን እኛ ጋር ለምሳሌ በቀን የምትበላው ከቁርስ በኋላ የምትበላው ይኖራል። ምሳ አለ፣ ማኪያቶ አለ፣ ሻይ አለ፣ ስንት ነገር አለ። ምግብማ ሰው እኮ አንዳንዱ እንዲህ ለመኖር ያህል ብቻ ይበላል፣ አንዳንዱ ደግሞ ለመብላት ያህል ይበላል። ለመብላት ያህል የሚኖር ማለት ነው። እንዲህ በእጁ ይዛል፣ አፉ ይከታል፣ ድጋሚ በእጁ ይዛል፣ ድጋሚ ባይኖር አፋ ይጠብቃል። እና ከዛ ከሚወደው አላ ኩል ሐል መጀመሪያ የዚያውን አሁን የቀረው ላያት ላይ ያዩ الذين آمنوا كتب عليكم الصيام ከሚለው ቀጥሎ من على فمن كان من دنا أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين. ጾምን የሚችሉ ሰዎች ወይ መጾም ወይ ደግሞ በመትኩ ምስኪንን ማብላት ሁለት አማራጭ አላቸው። ስለዚህ ማንኛውም ጾም የሚችል ሰው ከሁለት አንዱ ነው ማድረግ የሚችል፣ ወይ መጾም ወይ ደግሞ በአንድ ቀን ጾም ምትክ አንድ ምስኪን መመገብ ማለት ነው። ከጊዜ በኋላ አላህ Subhanahu Wa Ta'ala የሚቀጥለው አያት ላይ شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه. ረመዳንን ያገኘ ሰው ጨረቃን በማየት ወይም ደግሞ ሻዕባንን በመሙላት ረመዳን ላይ የገባ የግድ ይጾመው ብሎ አላህ ደነገገ። የመጀመሪያ የነበረው ምርጫ አስወገደውና ሁሉም ሰው ላይ ምን ሆነ? ግዴታ ሆነ ማለት ነው። ስለዚህ በቅደም ተከተል ነው የተደነገገው። ያው ከተደነገገ በኋላ ግን የጾምን መስፈርት ያሟላ ሰው የግድ መጾም አለበት። ያንን የማያደርግ ከሆነ አደገኛ ጥፋት ላይ ነው የሚሆነው። መጾም እየቻለ ማይጾም ከሆነ ማለት ምክንያቱም ቅድም እንዳስቀመጥ ነው መሰረታዊ ከእስልምና ማዕዘናት ውስጥ አንዱ ነው ማለት ነው። ሸህሩ ረመዳን የተከበረው ወር ከሌሎች ወራት ለየት የሚያደርገው ትልቁ ነገር አላህ Subhanahu Wa Ta'ala ይህ የተከበረውን ታላቁን መጽሐፍ ቁርአን ያወረደበት ወር እንደሆነ ተናገረ። እንግዲህ አላህ Subhanahu Wa Ta'ala ለሰዎች ከጽልመት ወደ ብርሃን ከተለያዩ መጥፎ ህይወቶች ወደ ላቀ ህይወት ሊለውጣቸው ነው ይሄንን ንግግሩን ያወረደው አላህ Subhanahu Wa Ta'ala። ይሄንን ታላቁን ንግግር በታላቁ ወር ላይ እንዳወረደው ተናገረ። ሸህሩ ረመዳን ኢና አንዘልናሁ ፊ ለይለቱል ቀድር፣ በረመዳን ውስጥ ደግሞ ለይለቱል ቀድር ያኒ ክብር ያላት የተለየች ሌሊት ማለት ነው። አላህ ውሳኔ የሚያስተላልፍባትም ናት፣ እንዲሁም የተከበረች ሌሊት። ኢና አንዘልናሁ ፊ ለይለቲ ሙባረከ፣ በተከበረው በላቀው ሌሊት ቁርአንን አወረድን አለ። ቁርአን የወረደው
በነቢያችን ሰለላሁ ዐለይሂ ወሰለም 23 አመታት ውስጥ ነው አይደል? በ40 አመታቸው ጀምረ እስከ 63 አመታቸው ድረስ አንዴ የተወሰኑ አያቶች ይወርዳል፣ አንዴ የተወሰነ ሱራ ይወርዳል። በተለያየ መልኩ ነው የወረደው እንጂ አንድ ጊዜ አይደለም አይወርደው እንዳለ ያወረደ። ታዲያ ምን ጥያቄ ሊነሳ ይችላል? ቁርአን በረመዳን ነው የወረደው ሲባል ምን ማለት ነው? ሁሉም አንድ ላይ ነው የወረደው ማለት ነው ወይስ ምንድነው የሚል ጥያቄ ከተነሳ والله اعلم ከተፍሲሮች ውስጥ ከዑለማዎች አቅዋል የተሻለው ምንድነው ቁርአን መውረድ የጀመረበት ወር ማለት ነው። ኢና አንዘልናሁ ፊ ለይለቲል ቀድር ኢና አንዘልናሁ ፊ ለይለቲ ሙባረካ ሸህሩ ረመዳን الذي انزل فيه القرآن ማለት ነው። ቁርአን መውረድ የጀመረበት ማለት ነው። ግልጽ ነው አይደለም? በዛ ጊዜ ወረደ። ከዛ በተለያዩ ጊዜያት በተለያየ አንዳንዴ በምክንያት ሰበብያ የሚባሉ አሉ። በሰበብ የወረዱ አያቶች ያለ ሰበብም ደግሞ ይወረዱ አሉ። በዛ መልኩ ወረዱ ማለት ነው። ስለዚህ የጀመረው በረመዳን ነው ማለት ነው። ይህ ረመዳን ትልቅ የሚያደርገው ነው። ቅድም የጠቀስካቸው ያስታወስከን በርካታ ነገሮች አሉ። ጀነት የሚከፈትበት ወር ነው። ጀሃነም የሚዘጋበት፣ ሸይጣን የሰው ልጅ ትልቁ ጠላት አባታችን ከጀነት እንዲወጣ ያደረገው ጠላታችን እሱ የሚከረቸንበት እሱ የሚጠፈርበት ጊዜ ነው። ረመዳን በጣም የተባረከና የተለየ ወር ነው። ሸይጣን የሚታሰርበት ደካማ ጎናችንን ያያል። እኛ እናየው፣ እሱ ያየናል። ልክ አባታችን አደም አለይሂ ሰላምን በተኛበት ዞረው አላሉ። ዞረውና ደካማ ጎኑ ጀነት ውስጥ መኖር ነው። ደካማ ጎን እኮ አይደለም ግን እሱን የሚያሳስትበት ሊያሳስትበት የሚችለው ቃል ይሄ ነው። በዛ ፈተነው አሉ። አሁን እኛ የሆነ ጠላት ፊት ለፊት ካለ አስቸጋሪ ነው። ግን ፊት ለፊት ስላለ እያየ ተመክታለ። የማታየው ወስዋስ ግን በጣም ከባድ ነበር። ደካማ ነው ቢባልም በርግጥ ደካማ ነው የሱ እንትን ይሄ ካይዱ። ዞሮ ዞሮ ግን እቺ ወስዋሳንም ከመልካም ነገር የሚያቀበንንም ነገር አላህ ወስዶ አሰረልን እና ትልቅ በረካ ነው። እና ከዚህ ጋር ግን ተያይዞ ኡስታዝ ረመዳን ላይ ባህሎች አሉ አይደል? ቢድዓዎች አሉ። ባህሎች ሁሉም ባህሎች መጥፎ አይደለም፣ ባህሎች ጥሩ ናቸው። ግን ቢድዓዎች አሉ እና እነሱስ ላይ ማንሳት የለብንም እንደነበር والله እዚህ ጋር ቢድዓ የሚለውን ቃል ከመጠቀማችን በፊት መታወቅ ያለበት ትልቁ ነገር ሸሪዓችን ዲን አልኢስላም መመሪያ ያለው ሃይማኖት ነው። ሁላችንም እንደምናውቀው አላህ Subhanahu Wa Ta'ala እንዴት መመለክ እንዳለበት የሚያቆሱ ብቻ እሱን የሚያስደስት እሱን የሚያስቆጣ ወደ ጀነት የሚወስደው መንገድ ወደ ጀሃነም የሚወስደው መንገድ የሚያውቀው አላህ ብቻ ነው። ያንን ነገር አላህ Subhanahu Wa Ta'ala ቁርአን አውርዶ አብራራለን። ያንን ቁርአን በተጨማሪ ትንትን አድርጎ የሚያስረዱን ነቢያችን ሙሐመድ አለይሂ ሰላቱ ወሰለም ረህመተን ሊልዓለሚን የሆኑ የቁርአንን የማስተላለፍ የማብራራት አቅም አላህ Subhanahu Wa Ta'ala የሰጣቸው ከስሜታቸው አያወሩም አለ አላህ ማ ينطق عن الهوى إن هو إلا وحي يوحى ከስሜት ተነሳስተው የሚያወሩ አይደለም ወህይ እንጂ አለ። ያንዳንዱ ንግግራቸው ወህይ ነው። ያው ከሱሐቦች ውስጥ አንዱ ነቢያችን ሰለላሁ ዐለይሂ ወሰለም የሚናገሩትን ሁሉ ሲጽፍ አንዳንድ ሰሃቦች ወቀሱት። ሁሉንም እኮ መጻፍ የለብህም ማለት ምክንያቱም አንዳንዴ ይዘነጋሉ፣ አንዳንዴ የግል ጉዳይ ይወራሉ እና ሁሉንም መጻፍ አግባብ አይደለም ሲሉት ለነቢያችን ሰለላሁ ዐለይሂ ወሰለም ነገራቸው። ምናሉ ወላሂ ከዚህ ምላስ ሐቅ እንጂ አይወጣም፣ ሁሉንም ጻፍ አሉት። ሱብሃንአላህ ተመለከት። ስለዚህ በአላህ Subhanahu Wa Ta'ala የተጠበቁ ናቸው፣ ማዕሱም ናቸው። እንግዲህ ሁሉም አህለ ሱነት ወል ጀማዓ ወይም ሁሉም ሙስሊሞች የሚያምኑበት ርዕስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዲን ጉዳይ ከስህተት የተጠበቁ ናቸው። በግለሰብ ደረጃ ከስህተት የተጠበቀ ሰው ከነብዩ ውጭ የለም። ማንኛውም ታላላቅ ሱሐባ ለምን አይሆንም? ሊሳሳት ይችላል። በርግጥ ኡማው በአጠቃላይ ወይም ዑለማዎች በአንድ ዘመን ያሉ ዑለማዎች ሁሉም የተስማሙበት ጉዳይ ከስህተት የተጠበቀ ነው። ኢጅማዕ ይባላል። ከዛ ውጭ ግን በግለሰብ ደረጃ ፍጹም የሚባል የለም ነብይ ሲቀር ማለት ነው። ግን ኡስታዝ እዚህ ጋር በሌላ የቁርአን አንቀጽ ላይ
በሐዲስም ላይ ሁሉም ሰው ተሳሳች መሆኑን ከስተት ሁሉ ራሳቸው ሰለላሁ ዐለይሂ ወሰለም ያሉት ከስተት ሁሉ መልካም ተሳሳች የሚባለው ተዋብ ወደ አላህ ተመላሽ የሆነው ነው ይላሉ። አሁን የነገርከን ደግሞ ነቢያቶች እንደማይሳሳቱ ነው። እንዴት ነው አንዳንድ መሳሳትን ራሱ ሲገጥመን በምን መልኩ ማስተናገድ እንዳለብን ሲባል ነቢያችን ሰለላሁ ዐለይሂ ወሰለም የተገበሯቸዋል። ለምሳሌ ዙሁር ሰላትን 2 ረክዓ አሰግደው ሰላም አለይኩም ያሉበታል። ከዛ ተጠይቀው ሁሉ አላስታወሱ ሰላት 2 ተደረገ ወይስ ረስተው ነው ሲሏቸው አረሰውም 2ም አልተደረገም። ዙልየደይን የሚባል ሰሃቢ ነው እንዲህ ያላቸው ነበር። ከዛ ወደ አቡበክር ሲዲቅ ወደ ታላላቅ ሰሃቦች ዞራሉና ዙልየደይን የሚለው ትክክል ነው 2 ረክዓ ነው የሰገድነው አሉት። ተመለከት ረስተውታል መሳሳታቸውንም ጨምር ማለት አዎ ብለው ሲነግሯቸው የቀረውን 2 ረክዓ አሰገዱና ምን አደረጉ? የተሳሳተ ሰው የረሳው የሰላቱ ላይ ጨመረ የቀነሰ ሰው የሚያደርገው ስጁድ አለ ስጅደተ ሰህው ያንን ስጅደተ ሰህው አደረጉ ማለት ነው። እንዲህ አይነት ነገሮች ሰው ከመሆናቸው አንጻር የሚከሰቱ ነገሮች አሉ። ግን ወህይን በማስተላለፍ ረገድ ግን ፈጽሞ ሊሳሳቱ አይችሉም። ስለዚህ ወህይን በማስተናገድ ረገድ እንጂ እንደ ሰው የሚሳሳቱት ነገር ሊኖር ይችላል። አዎ እሱንም ጥቅል ማድረግ አንችልም ማለት ከባኢረ ዙኑብ የሚባል አለ። ለምሳሌ ቆይ ግን ኡስታዝ ይቅርታና ጣልቃ ልግባ። እንደውም የቁርአን አንቀጽ እኮ አለ አይደል ወለው ይአኺዙ ማተረከ ዐላ ظهرها من دابة በቃ ሁሉም ሰው ነው ያለው ዛላ ነብያትን አለየም ምንም አለየም። ይሄንን ማውራው በደንብ እንዲብራራ ስለፈለኩ ነው። ገባ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ይሄ ከዚህ አንፃር ሲያወራ ማሚን አሚን ኢላ ወለሁ ኹሱስ የሚባል ቀይዳ አለ። ማንኛውም አጠቃላይ የሆኑ ህግጋት ተናጠል ከዛ ውስጥ የሚወጡ አንዳንድ ጉዳዮች አሉ። ለምሳሌ ሰዎች ሁሉ ከባኢረ ዙኑብ በሚሆን ማንኛውም ጥፋት ሊያጠፉ ይችላሉ ልትል ትችላል። ከዛ ውስጥ ግን ነብያት ተለይተዋል። ነብያት ማዕሱም ናቸው በኢጅማዕ አህል العلم ሁሉም ዑለማዎች በተስማሙበት ስምምነት ነብያት ከባኢረ ዙኑብን አይሰሩ። ከባኢረ ዙኑብ ያኒ ተውበት የሚያስፈልገው አደገኛ ወንጀል ሊፈጽሙ አይችሉም። ስነ ምግባር የሚያጎድፍ ነገር በፍጹም ሊሰሩ አይችሉም። ምክንያቱም ይሄ ከነብይነት ስብዕና ጋር አይሄድማ። አላህ Subhanahu Wa Ta'ala የሆነ አደራ ሰጥቷቸው እሱ ጥበቃ ከለላ አድርጎላቸው ያንን እንዲያስተላልፉ ነው ያደረገው። ያ ስለሆነ ስህተት የሚፈጽሙ ከሆነ ሰውም ራሱ ሊጠራጠር ይችላል። በዚህ አያት ተሳስቶ ሊሆን ይችላል ይሄን አያ ጨምሮ ወይ ቀንሶ ሊሆን ይችላል ብሎ ሊጠራጠር ያ እንዳይሆን ማለት ነው አላህ Subhanahu Wa Ta'ala ለነብያት ጥበቃ አድርጎላቸው በፍጹም መሳት የሚባለው ነገር ነብያት ላይ የለም ማለት ነው። ያ ማለት ሰው ናቸው ገይብን አያውቁም። ለምሳሌ ጉለት አለባቸው ስንልክ እንደ ሰው ተወልደው ነው ከናት ማህፀን ነው የወጡት ይመገባሉ ይጠጣሉ ይሞታሉ አላህ Subhanahu Wa Ta'ala ፊት ይቀሰቀሱና ይጠየቃሉ። ይሄ ሁሉ ያለ ጉዳይ ነው። ነገር ግን ከከባኢረ ዙኑብ ስነ ምግባርን ከሚያጎድፍ ነገር ወህይ ላይ ከመሳሳት አላህ የሰጣቸውን መልእክት ማስተላለፍ ላይ ማለት ነው ከመሳሳት ከዚህ ሁሉ የተጠበቁ ናቸው። አሁን ይቅርታ አድርግልኝና ይሄን መንደርደሪያ ያነሳሁት ቅድም ላነሳው ጥያቄ ነው። ማለት ሸሪዓችን በአላህ Subhanahu Wa Ta'ala የተደነገገ ነው። በነቢያችን አለይሂ ሰላቱ ሰላም የተብራራ ነው። እሳቸው ደግሞ ማዕሱም ናቸው። በመሆኑ ያንን ሸሪዓ ያንን ድንጋጌ መከተል እንጂ አዲስ ነገር መፍጠር የሚባል ነገር ከኛ አይጠበቅም። አዲስ ነገር ዱንያዊ ነገሮች ላይ ምርምር የሚያስፈልጋቸው ህክምና ላይ ሊሆን ይችላል። በርካታ ዱንያዊ ጉዳዮች ላይ ሰዎች ምርምር እያደረጉ የትና የት ደርሷል። ያ ነገር ክፍት ነው። አንቱም አዕለሙ ቢኡሙሪ ዱንያኩም ብለዋል ነቢያችን ራሱ አለይሂ ሰላቱ ሰላም። በዱንያ ጉዳያችሁ እናንተ አዋቂ ናችሁ ብሎ ለኛ ተተውታል። የዲን ጉዳይ ሲሆን ግን አላህ አዟል፣ መልእክተኛው አዟል። አተጋባበሩን አሳይቷል ነብዩ ሰለላሁ ዐለይሂ ወሰለም ወይስ ልቅ አድርገውታል? ያንን ማወቅ ያስፈልጋል። እሳቸው ያሳዩት ነገር ከሆነ ከእሳቸው ውጪ ወደ ቀኝም ሆነ ወደ ግራ መውጣት አይቻልም። ግልጽ ነው። ስለዚህ ረመዳን ላይ በዚህ በተከበሩ ወራት ላይ አንዳንድ የሚታዩ ስህተቶች አሉ፣ ቢዳዎች አግባብ ያልሆኑ ማለት ነው። ለምሳሌ
ከኢፍጣር በፊት አንዳንድ መስጂዶች ላይ ተሰባስበው ሰዎች አዝካርን በዜማና በጀማዓ የሚሉበት ሁኔታ አለ። ያው ነብዩ ሰለላሁ ዐለይሂ ወሰለም ቀደም የጠቀስከው ነገር ላይ በሁለተኛው ሂጅሪ ነው ረመዳን የተደነገገው። 9 ረመዳኖችን ነብዩ ሰለላሁ ዐለይሂ ወሰለም ጾመዋል። አንደኛውም ረመዳን ላይ በዚህ መልኩ ያደረጉበት ሁኔታ የለም። ከመግሪብ በፊትም ሆነ በተራዊህ ሰላቶች መካከል በአንድ ድምጽ አዝካሮችን ማለት ዱዓዎችን ሰለዋቶችን በጀማዓ ማለት ይሄ ከተወሰነ ጊዜ በኋላ የመጣ አዲስ ፈጠራ ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ወደፊት እስካሁን የተፈጠሩትም ከዚህም በኋላ ከኛም በኋላ ከኛ ህይወት በኋላ እስከው መልቂያ ማድረስ የሚፈጠሩ አዳዲስ ነገሮችን ሁሉ ውድቅ ያደረጉበትን መርህ አስቀምጧል። ኩሉ ቢድዓቲን ضلال ማንኛውም ቢድዓ መሰረት የሌለው የቁርአንና የሐዲስ መሰረት የሌለው ጥመት ነው ብሏል። من احدث في امرنا هذا ما ليس منه فهو رد من ሲሉ ማንኛውም ሰው احدث ማንኛውም احداث አዲስ ነገር ማለት ነው ከዲን ጋር የሚጋጭ ወደ አላህ መቃረቢያ ተደርጎ የሚያዝ ሁሉም መርዱድ ነው ተመላሽ ተቀባይነት የለውም ብሏል። ስለዚህ አየሁ الإخوة والأخوات ተመልካቾቻችን ሙእሚኖች በያላችሁበት ቦታ ይሄን ነገር ትኩረት ልንሰጠው ይገባል ማለት ሌላስ አለ እንዴ? ለምሳሌ ረመዳን ላይ ለምሳሌ በከተራዊህ በኋላ ንያን በጀህር በድምጽ ሰዎች እንዲሉ ማድረግ ነወይቱ ሶመ ገዲ ነወይቱ ሶመ ገዲ አን አዳኢ ፈርድ ሸህር ረመዳን ንያ በልብ ነው። አንደኛ ንያ በልብ ነው። ሁለተኛ ንያን በጀማዓ እንዲ ማስባል የሚባል ነገር የለም። ኢነማ الأعمال بالنيات ያሉት ለሁሉም ስራ ደሊል። ንያ ማለት አንድ ነገር እሰራለሁ ብለህ መወሰን ነው። ረመዳን እንደምትጾም ከወሰንክ ነየት خلاص። ግን ያንዳንዱን ቀን መነየት አለበት አይደል? ለግረ መንገድ ጥሩ ጥያቄ ነው። እዚህ ላይ ኺላፍ አለ። አንዳንድ ዑለማዎች ወይም በርካታዎች ያንዳንዱን ቀን መነየት አለበት ይላል። ማሊኪያዎች ለምሳሌ ከመዝሀብ ማሊኪያ የሚባሉት ወሩን ሙሉ አንዴ ጾማለሁ ብሎ ቢነየት በቂ ነው ይላሉ። ከመሃል ካላቋረጠ በህመም ምክንያት ካቋረጠ ለምሳሌ ወይ ኃይል ሆና አንደት በወር አበባ ምክንያት 6 ቀን ለምሳሌ ካልጾመች ካቋረጠች በኋላ ስትቀጥል ንያዋን እንደገና ማደስ አለባት። ካልሆነ አንዴ ነየተው በቂ ነው የሚለው ይሄ ኢንሻአላህ ተዓላ የተሻለ ነው ከንይት አንፃር ጠንካራ ነው ብዬ አስባለሁ ኢንሻአላህ። እሺ ቢዳ አለ። ቢዳ መስሎ የሚያስቧቸው ሰዎች ቢዳ ብሎ የሚያስቧቸው ነገሮች ደግሞ ይኖራሉ አይደል? እሺ ምንድናቸው? ጥሩ ሰዎች ቢዳ ብሎ የሚያስቧቸው በርግጥ አዋቂዎች አይደሉም ይሄን የሚያስቡት። ብዙ ጊዜ አንተ ከለመድከው ውጪ ወጣ ያለ ነገር ስታይ ያ ነገር እንግዳ ይመስልህና ቢዳ ልትል ትችላለህ። ስለዚህ ለተመልካቾች ማስጠንቀቅ ሞደው በፍጹም ቢድዓ ማይባል እንደውም የተሻለው ምርጡ ስራ ተደርጎ የሚታየው ነገር የተራዊህን ቁጥር በተመለከተ ተራዊህ 11 ረካዓ መስገድ ሱና 23 ረካዓ መስገድ ቢድዓ አድርጎ የሚያስብ ካለ ይሄ ከሸሪዓው እውቀት በጣም የራቀ ነው። ለምን እንዴት? ምክንያቱም ይህ ከሰለፎች ጀምሮ حتى ከሰሃቦች ጀምሮ የነበረ ጉዳይ ነው። የረካዓ ብዛት 23 ረካዓ መስገድ ከድሮ ጀምሮ ከሰሃቦች ጀምሮ የነበረ 40 30 ረካዓዎች የሚሰግዱ ነበሩ። ነብያችን አለይሂ ሰላም ደግሞ 11 ብቻ እንድንሰግድ አልወሰኑም። እሳቸው ያው አንድ ሐዲስ አለ አይሻ ረዲየላሁ ዐንሃ እናታችን አይሻ ማዛደ ረሱላህ ሰለላሁ ዐለይሂ ወሰለም في رمضان ولا في غير رمضان على 11 ركعة من الحديث لو كما قالت نبينا عليه الصلاة والسلام برمضان ميون كرمضان وجي ك11 ركعة ጨምረው አያውቁም የሚል ሐዲስ ነው። ነገር ግን ይህ ሐዲስ ዑለማዎች ዘንድ የተፈሰረው እንዴት ነው ከተባለ አንደኛ አይሻ ባዩት ልክ ማለት ነው እንጂ እሳቸው ራሱ ከ11 በላይ የጨመሩበት ሁኔታ አለ። ኢብኑ አባስ ሌሎችም እንደጠቀሱት 13 የሚሰግዱበት ሁኔታ አለ ከነዊትሩ ማለት ነው። ከነዊትሩ 13 አይሻ ባሉት ከነዊትሩ 11 ይሆናል። እንዲሁም ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሶላቱ ሌይሊ መትና ብለዋል። ሶላቱ ሌይል ሲባል ማንኛው ተራዊህ ነው
ተሐጁድ ብለን ምን ሰይመውንም ሰላት ላይ ለምንለው የሁሉም ሰላት የሚወክል ንግግር መትና ሁለት ረካ ነው ያለ ገደብ إلا إذا خاف أو كما قال النبي صلى الله عليه وسلم أحدكم الصبح فليصلي ركعة توتر له ما قد صلى الصبح درس بنيال بلو كسجا ግን መጨረሻ ላይ ሁለት ረካ እየሰገደ ሱብሂ ደረሰብኝ ብሎ ከሰጋ አንድ ረካ መጨረሻ ላይ የሰገደውን ዊትር ያደርግለታል። ይህ ሐዲስ በርካታ ዑለማዎች የሰላተ ሌሊት ቁጥር ገደብ እንደሌለው ነው የሚያስረዳ ይላል። ትክክልም ነው። ስለዚህ የፈለገውን ያህል በአቅሙ ልክ ሊሰግድ ይችላል። እንደውም ብዙ ዑለማዎች የሚመርጡት የፊቅህ ኪታቦች ላይም ብታይ ተራዊህን 23 ነው። ብዙዎቻችን ከምናስበው 23 ረካ አድርገው እንጂ 11ን የሚመርጡት ጥቂቶች ናቸው ማለት ይቻላል። በእድሜው 23 ሰግዶ ማያውቃል አና ቢዳ ነው። አዎ ይሄ እንግዲህ የሚያሳየን ነገሮች ላይ ከመፍረዳችን በፊት ተሰውር ማድረግ حتى ዑለማዎች ዘንድ الحكم على الشيء فرع عن تصوره የሚል ቃይዳ አለ። አንድ ነገር ላይ ከመፍረድ በፊት ያንን ነገር ዙሪያውን ማካለል አለበት ማለት ነው። በተለይ ደግሞ ከሸሪዓ እውቀት የሌለን ወይም ደግሞ ጠንካራ ያልሆነን ጀማሪዎች የሆነን ሰዎች ዑለማዎች ምን ይላሉ ብለን መጠየቅ እንጂ ከመሬት ተነስተን እንዲህ ብለን መፍረድ የለብንም። فاسألوا أهل الذكر إن كنتم لا تعلمون አዋቂዎችን ጠይቁ ማታውቁ ከሆነ ነው ያለው አላህ Subhanahu Wa Ta'ala። جزاك الله خير أستاذ. فلأنصرن الحق حتى أنني أسقو على ساداتكم بطعاني. جزاك الله خير أستاذ. ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት በሁዳ ፖድካስታችን ላይ እየተከታተላችሁ ያላችሁ እንግዶቻችን ያወራን ያለነው ስለ ረመዳን ነው። ኡስታዝ ብዙ ነጥቦችን አንስቶልናል። መነሳት አለበት መጠየቅ አለብን ብለን የምንለው ሌላው ነገር ደግሞ የጾም ፋይዳዎችንስ የጾም ፋይዳዎች ምንድናቸው? ጾም ትልቁ ፋይዳ አላህ Subhanahu Wa Ta'ala ቁርአን ላይ ያስቀመጠው አለ። ከሱን ጀምርና ቅድም ባስታወስኩት አያ ላይ يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون የሚለው ትልቁ ምክንያት ትልቁ ፋይዳ ጾም ሲደነገግ ማለት ያኔ ያመናችሁ ሰዎች እኔ ጾምን የደነገኩባችሁ እኮ እንድትራቡ ፈልጌ አይደለም እንደማለት ነው። እንድትጠሙ የምትፈልጉትን እንድትርቁ ብቻ አይደለም የተፈለገው። ከዛ በስተጀርባ ትልቁ ሚስጥር ተቅዋ የሚባለውን ነገር ልባችሁ ላይ እንድታፈሩ ነው። የአላህ ፍራቻ ማለት የአላህ Subhanahu Wa Ta'ala መፍራት የነገሮች ሁሉ ራስ ማንነታችን መሰረት ነው። ያንን ነገር ልባችሁ ላይ እንድታፈሩ እሱ ደግሞ እንዲያድግና እንዲጠነክር ለዛ ነው ጾም የተደነገገባችሁ እያለ ነው። ትልቁ ፋይዳ ተቅዋን ማግኘት ተቅዋን ማሳደግ ነው። ያ እንደውም ከሌለ ያንን ሚስጥር ጾማችን ላይ ተሕቂቅ ማናደርግ ከሆነ አንዳንዴ ጾማችን ትርጉም ላይ ኖሮ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም من لم يدع قول الزور والعمل به والجهل فليس لله حاجة في أن يدع طعامه وشرابه አንድ ሰው ጸያፍ ንግግርን ካልታቀበ ጾመኛ ሆኖ እንዲሁም ደግሞ ኃጢአት ተግባሮችን ካልታቀበ ከምግብና መጠጥ መታቀቡ አላህ ለዚህ ጾመኛ ምንም ጉዳይ የለውም ማለት رب صائم لم يستفيد أو كما قال النبي صلى الله عليه وسلم من صيامه إلا الجوع والعطش أو كما قال ملو ዑለማዎች ሐዲስን ሲናገሩ ይሄንን ቃል ይጠቀማሉ። ማዕናውን ራሱ ኤግዛክት የሆነ ንግግሩን ቃሉን ራሱ ላትናገሩ ትችላለና እንዲህ ትላለና ሐሳቡ እንደዛ ነው። ሰለላሁ ዐለይሂ ወሰለም ስንትና ስንት ጾመኛ አለ ከጾሙ መራብና መጠማት እንጂ ሌላን የማያተርፍ ስንትና ስንት ሰጋጅ አለ ከስግደቱ የሌሊት እንቅልፍ ማጣት ድካም እንጂ ሌላን የማያተርፍ አለ። ስለዚህ ተቅዋ የሚባለው ላይ ካልተሽከረከረ ጾማችን የተቅዋ ልባችን ላይ ማፍራት የሚባለው ነገር ካልተገበር ነው ጾማችን ፋይዳ ቢስ ሊሆን ይችላል። ትልቁ ከአላህ ጋር ያለን ቅርበት
የበለጠ ማጠናከር ከሱ ጋር ያለን ግንኙነት ማሳመር ህይወታችንን መለወጥ ነው የሚፈለግበት ማለት ነው። ጾም በርካታ ጥቅሞች አሉት። ከጥቅሞች ውስጥ ለምሳሌ የችግርተኞችን ችግር ያሉበትን ሁኔታ እንድታይ የነሱን ራብና ጥማት እንድትጋራ ያደርጋል በተወሰነ ሰዓታትም ቢሆን ማለት ነው። ከፈጅር እስከ ፀሐይ መጥለቅ ድረስ ስንጾም መራብ አለ መቼም መጠማት የምንፈልገውን ነገር አለማግኘት ለአላህ ብለን የምናደርገው ማለት ነው። በዛ ሰዓት ረሃብ ምንኛ ከባድ እንደሆነ እንረዳለን። ወደ ምስኪኖች ቀልብህን ዘንበል አድርገህ ታስባለህ። ካለህ ታጎርሳለህ። የእነሱን ችግር ሼር ታደርጋለህ። ምን ያህል እነሱ ወደው አይደለም ለተወሰነ ሰዓታት አይደለም እንዳንተው ያላህ ባሪያ ናቸው። እንደኛው ያላህ ባሪያ ናቸው። መብላት አይችሉም እንደፈለጉ። አንተን አላህ ፈጥሮ እነሱን ሌላ እንትን አልፈጠራቸውም። በትክክል ያለውም የሌለውም እየተፈተነ ነው። ፈተና እኮ ነው። ፈተና ነው። አላህ Subhanahu Wa Ta'ala ለከፊሉ ሰጥቶ ለከፊሉ ነስቶ እየፈተነን እኮ ነው። ወነብሉኩም بالشر والخير فتنة ብሏል። በመልካምም በሸርም እንፈትናቸዋለን። ያኒ በድህነት በሀብት በረሃብ በጥጋብ በማግኘት በማጣት በሁሉም ነው የሚፈተነው ሰው። ስለዛ ጾም ላይ መራበ ሌሎችን እንድታይ ያደርጋል። ሌላ ሳውስታስ የነሱን ጉዳት ታያለህ፣ አዛኝ ትሆናለህ። ገብቷል? እዝነት የሚባለውን ነገር ወደ ነፍስህ ትገባለች። በትክክል ከጾም እንደዚሁ አኽላቅህን ታስተካክላለህ። ጩኸታም ከነበርክ አደብ ትገዛለህ። حتى ነብያችን ሰለላሁ ዐለይሂ ወሰለም ያውን ያልከውን ራሱን ተናግሯል። فإذا كان صوم يوم أحدكم فلا يسخب አይጮህ فلا يرفث ጾመኛ በምትሆኑ ሰዓት አትጫጫሁ። እንዲም ስሜታዊ ንግግሮችን አትናገሩ። ብዙ ሰው ካየው ጩኸታ ምናምን የነበረ ልክ ረመዳን ሲገባ ሰላም አለይኩም ስርዓት ይይዛል፣ ይስተካከላል። የትልቅ ፋይዳ የምናገኝ ከጾም ከምናገኘው ፋይዳ ውስጥ ስነ ምግባር ማስተካከል፣ ንግግርህን መቆጠብ፣ ስብዕናህን ማስተካከል፣ ውስጥህን ማጽዳት። حتى ነብያችን ሰለላሁ ዐለይሂ ወሰለም إن الشيطان يجري من ابن آدم مجرى الدم ያለው ሸይጣን የሰው ልጅ አካል ውስጥ የደም ዝውውር የሚዘዋወርበት መንገድ ላይ ይዘዋወራል። ጾመኛ በምንሆን ሰዓት ምናሉ ዑለሞች ይህ የደም ስር ይጠባል፣ ሸይጣን መተላለፊያ ቧንቧ ይጣበባል። ስለዚህ ሸይጣን እንደልብኛ ላይ አይንቀሳቀስ። ያ ማለት ራሳችንን እንቆጥባለን ማለት ነው። ሱብሃንአላህ። ስነ ምግባራችንን እናነጻለን። ተዓሙላችን ከጌታችን ጋር ያለን ግንኙነት እናሳምራለን። ከማህበረሰባችንም ጋር ያለውን ግንኙነት እናስተካክላለን ማለት ነው። አንዳንድ ሰው ደግሞ ጸብ የሚጣላ ሰው ምናምን ከረመዳን በኋላ እንገናኝ የሚል አለ። ሰኔ 30 ነው የሚባለው። ከረመዳን በኋላ እንገናኝ ረመዳን እውነት እኮ ነው። እንደ አደብ ትገዛለህ፣ ስርዓት ትይዛለህና ሚዛን የሚያጎሉትም የዛ ጊዜ በደንብ ይነዝናል። ሚዛን የሚያጎላላ ከዛ ሙስሊሙ ነው እኮ ነው። ሱብሃንአላህ። ነጋዴዎችም ዋጋ ይቀንሳሉ። ያው መስገብገብ ለመደሽ ነፍስ አለች እኮ ግን የሚያስቸግረው ነፍስያ ብቻ ስለሆነ የዛ ሰዓት ላይ ዋጋ ላይ ትክክል ልክ ረመዳን ሊገባ ሲል የሆነ ውድ የነበረበት ነገር ልክ ረመዳን ሲገባ እንዲ ተስታው ቀነሰ እኮ ይላል። አልቀነሰም። ሰውዬው እኮ አደብ ገዝቶ ነው ስግብግብነት ተተወራ አልቀነሰም። እና አንተ ኪስ ይሞላል። በረካ አለ ደግሞ ደስ የሚል ነገር አለ። እሺ የጾም ፋይዳዎችን ያወራው የተከለከለ ግን እንደው ይሄን ካነሳው አይቀር እንደው በዚህ አጋጣሚ ተንፍሽ ልበልና ብዙ ጊዜ መናገር መፈልገው ነገር ነጋዴዎች አስተስ ተንፍሽ ልበል ነጋዴዎች በዚህ አጋጣሚ ወደ አቅላችን ልንመለስ ይገባል። ወደ ዲናችን፣ ወደ መልካም ስነ ምግባራችን። አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ ያወድሷቸዋል እኮ ወኢነከ ለዓላ ኹሉቅን ዐዚም ታላቅ ስነ ምግባር ላይ ያለህ አላቸው። እኛ ደግሞ እሳቸው እንድንከተል ነው የታዘዝነው ስነ ምግባር ጨምሮ ማለት ነው። ታዲያ ነጋዴዎች ጾማቸውን በዜሮ የሚያባዙበት ስህተት ላይ እንዳይወድቁ አደራ ማለት ፈልጋለሁ። ማለት ጾመኛ ስለሆነ ብቻ አይደለም መስተካከል ያለበት ማንኛውም ሰው፣ ግን
በተለይ በጾም ማለት ነው ማጭበርበር የሐሰት እቃዎችን መሸጥ በተለይ ሰውነትን አካል በቀጥታ የሚጎዱ ነገሮች ከማድረግ ያኒ ባዕድ ነገሮች ከምግብ ጋር ቀላቅሎ መሸጥ የመሳሰሉ ነገሮች ማዋሸት እነዚህ ነገሮች ነጋዴዎች እጅግ በጣም ሊጠነቀቋቸው ይገባል ኢነ التجار هم الفجار ነው የተባለው ነጋዴዎች እኮ ፉጃሮች ናቸው አመፀኞች ናቸው አላህ የጠበቀው ሲቀር እውነተኛ ታማኝ ሲቀር የሰውን ገንዘብ ባደራ መልክ ተቀብሎ የሚያስቀራለ በብድር መልክ ብድር ጠይቆ ማለት ነው ያንን ብድር በተለያየ መልኩ እየቆራረጠ ለሰውየው እንዳይጠቅም እንዳይጎዳ አድርጎ የሚመልሳለ እነዚህ ነገሮች አደራ ማለት እንፈልጋለን በዚህ አጋጣሚ በዚህ ጾም ራሳችንን ማነጽ ማንኛውም በላ የሚመጣብን حتى የመሬት መንቀጥቀጥ አሁን ራሱ ባለንበት ቀርጻ ይመስለኛል የሆነ ስሜት እየተሰማኝና ግራ እንደዞር ያልኩ ያየው ነበር በትክክል የሆነ ስሜት እየተሰማኝ ነው ይሄ የመሬት መንቀጥቀጥ ያለመድ ነው ሀገራችን ላይ በጣም በርካታ በላዎች የሚመጡት በእኛ ጥፋት ምክንያት ሰነ ምግባር የሚባለው ነገር ረሱል ሰለላሁ ዐለይሂ ወሰለም ጋር እንዴት ሴት መጣቻቸው አይሉ ጦርነት እየተዘጋጀ እኮ ነው እና አራስ ልጅ ይዛለች ያ ረሱላህ እኔ ምንም የለኝም ሰለላሁ ዐለይሂ ወሰለም ለሰጡት የምችለው ነገር ምንም የለኝም ይሄችን አራስ ልጅ ለስጡት እንደ ጋሻ ይጠቀሙባት ሱብሃንአላህ በቃ ከነፍሳቸው በላይ ረሱል ሰለላሁ ዐለይሂ ወሰለም ይወዱ ነበር እንደዛ እንዲወደዱ ምርጥ ስብዕና ነበራቸው ረሱል ሰለላሁ ዐለይሂ ወሰለም አይደል እና ያንን አይነት ምርጥ ስብዕና ለመያዝ የሚወደድ ስብዕና ለመያዝ ይሄ ወር ትልቅ ዋጋ አለው አዎ በዚህ በቃ ለዛ እኮ ነው ረመዳን መድረሰቱል አኽላቅ ይባላል የስነ ምግባር ትምህርት ቤት ነው በመድረሳ በረመዳን መታነጽ እንችላለን ማንኛውም ያኒ ከምላስ ጀምሮ በአካላችን ምንሰራቸው አልባሌ ተግባራት ከሰዎች ጋር ግንኙነት ላይ ምናጠፋቸው ጥፋቶች እነዚህ ነገሮች ጾመኛ ስንሆን ያው ያየነው ነው ይታቀባል ለጾሙ ሲል ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡ ሥርዓት ስላለ حتى وان صابه احد او قاتله فليقل اني صائم ሰው ቢሰድበው ራሱ ቢመታው ራሱ እኔ ጾመኛ ነኝ ይበል እንጂ አጸፋውን ይመልስ አላሉ ነብያችን ሰለላሁ ዐለይሂ ወሰለም በሌላም ጊዜ ሁሉ ጊዜ ቀይደ የተቀመጠ ነገር አለ ቁርአን ላይ ادفع بالتي هي احسن መጥፎ ነገር በተሻለ ነገር መልስ በተሻለ ነገር መመለስ ራሱ فاذا الذي بينك وبينه عداوه كانه ولي حميم አሁን በተሻለ መልስ ይባል ለምሳሌ ቦክስ ከገጠመው አይለኛ ቦክስ ነው እንትን እኮ የለም በቃ በተሻለ አይ እኔ ጾመኛ ነኝ የሆነ ነገር ስድብ ከሰደ አሻሽሎ ይሰድዋል ግን ጀግንነት መስሎ የሚታያቸው አሉ እኮ ራስን መቆጠብ ነው ራስን ሚያዝ ነው ለካ ጀግንነት ከነፍስ ጋር መታገል ነው ጀግንነት ነብያችን ሰለላሁ ዐለይሂ ወሰለም እኮ ይተናገሩ ጀግንነት እኮ ሰውን በመጣል አይደለም ማለት ነገር ግን በተለይ በቁጣ ሰዓት ነፍሱን መቆጣጠር ነው ነፍስያህን መቆጣጠር ትልቁ ጀግንነት እዛ ላይ ነው የሚንጸባረቀው ነፍስን ሳትቆጣጠር እንዴት ሌላውን ትቆጣጠራል ከራስ ነው መጀመሪያ ያለበት ማንኛውም ነገር ቁ አንፉሰኩም አህሊኩም አንፉሰኩም ከነፍስ ተጀምራለህ ስለዚህ ይሄ መልካም ስነ ምግባር እነጻ ምናምን የሚባለው ነገር እንዲቀላል ነገር አይደል ጥቅሙም ደግሞ እንደዛው ይገዘፈ ነው ኡስታዝ እንዲ አሁን ቁ አንፉሰኩም ላይ አንዳንድ አባት እንቅልፍ ይቸገራል ልጆች ተነሱ እዛው ተኝቶ እኮ ነው ሰላም ተነሱ እሱ አልተነሳ ከራሱ አልጀመረ ራሱ ጋር አልጀመረ ልጆች ተነሱ ይላል አንቺ ተነሺ ይላል እዛው በተኛበት ማለት እሷ እንደውም እሱ ነቃ ብሎ ምናምን ነው ያለው አሁን እንካነሳ ቀር ነብያችን ሰለላሁ ዐለይሂ ወሰለም መልካም ትዳርን ሲገልጹ እንደውም እሷ ደግሞ እሱን የምታስታውስ حتى ሰላት ለይል ራሱ እንዲነሳና እንዲሰግድ እንድትነሳና እንድትሰግድ حتى ስታነቃው ስትቀሰቅሰው ማይነቃ ከሆነ ውሃ በመርጨት ግን እዚህ ጋር ኡስታዝ ውሃ ስትረጨው ቦክስ የሚራጭስ
እሱም ማስተዋል ያስፈልጋል። ይሄ ወሳኝ ነገር ነው። ሰዎች እንደ ባህሪያቸውን ይዛሉ። እንደ ባህሪያቸው ውሃ ስትረጪ አይተሽው እንደ ባህሪያቸው ዲናችን ላይ ነገር እኮ የተቀመጠ መስልሐና መፍሰዳ የሚባል ነገር አለ። እንዲሁም ደግሞ ደርኡል መፍሰደቲ ሙቀደሙን عن ጀልቢ المصلحة የሚል አለ። ወርቃማ መርህ ነው። ያኒ ጥቅምን ማነው ጉዳትን መከላከል ጥቅምን ከማስከሰት ቅድሚያ ይሰጠዋል። ያኒ አንድ ነገር ጥቅም አስገኛለሁ ብለህ ስትሰራ ጉዳት የሚያመጣ እንደሆነ ከታወቀ ትተዋል። ጥቅምና ጉዳትን መለየት ብቻ አይደለም እውቀት ይላሉ ዑለማዎች። ነገር ግን ከሁለት ጥቅሞች የበለጠው የትኛው እንደሆነ መለየት፣ ከሁለት ጉዳቶች ደግሞ የከፋው የትኛው እንደሆነ መለየት። ሁለት ጉዳቶች አንድ ላይ ከመጣና አንዱ የከፋ ከሆነ ቀለል ያለውን ተጠቀምና የከፋውን ተከላከላል። ሁለት ጥቅሞች አንድ ላይ ሲመጡ ተለቅ ያለውን ጥቅም ታስቀድምና ያንን ትተዋለህ። እነዚህ ነገሮች በጥበብ ነው መሰራት ያለባቸው። በተለይ ግንኙነት ላይ ከሰዎች ጋር ያለን ግንኙነት ጋር ከወላጆች ጋር ሊሆን ይችላል፣ ከልጆች ከሚስት ጋር ከማህበረሰቡ ጋር ስንገናኝ ማለት ነው። ነገሮችን እኛ በተረዳ ነው እይታ ብቻ አይደለም ማስተናገድ ያለብን። የሰዎችን ያቀባበል ብቃት፣ ሁኔታ፣ ጊዜ ምናምን ማየት አለብን። فلأنصرن الحق حتى أنني أسقو على ساداتكم بطعاني ነቢያችን ሰለላሁ ዐለይሂ ወሰለም መልካም ነገሮችን ሰደቃ እንደሆኑ ሲጠቅሱ ከዛ ውስጥ ወለው ተልቃ አኻከ ቢወጅሂን ጠሊቅ ነው ያሉት። ወንድምህን ፈካ ባለፊት ማግኘት ራሱ ቢሆን ይህን ራሱ እንዳትንቅ መልካም ስራ ነው ያሉት። ሱብሃንአላህ። فلأنصرن الحق حتى أنني أسقو على ساداتكم بطعاني الله سبحانه وتعالى ሲፈጥረን ያው ወንዶችና ሴቶች አርጎ ነው የፈጠረን። ለሁሉም ደግሞ የሚመጥነውን ባህሪ ያደርጓል። እንዲሁም ደግሞ ለሁሉም ደግሞ ከሱ ጋር የሚሄድ ኃላፊነትም ጥሎበታል። የወንድ ኃላፊነት አለ፣ የሴት ድርሻ አለ። ሁሉም መብትና ግዴታ አለው። ሁሉም መብቱን በስነ ስርዓት ካወቀ ግዴታውን በስነ ስርዓት ካወቀና ተግባራዊ ካደረገ ግንኙነቶች የሰመሩ ይሆናሉ። የትዳርም ግንኙነት ማህበረሰባዊ ግንኙነቶች በአጠቃላይ ያማሩ የተዋቡ አላህም ሱብሓነሁ ወተዓላ የሚወደው ይሆናል ማለት ነው። እዚህ ሁሉም ሰው ይህንን መዘንጋት የለበትም። ሚስት ሐቅ አላት፣ ሐቅ አለባት። ባልም እንደዛው ሐቅ አለው፣ ሐቅ አለበት። ሁሉም ሰው የራሱን ድርሻ መወጣት አለበት። ሴት ቤት ውስጥ በምትሰራው ለባሏ መስተንግዶ፣ ለልጆች ተርቢያ የምታደርገው እንክብካቤ የምታረጋቸውን ልትረካበት አላህ ሱብሓነሁ ወተዓላ የሰጣት ኃላፊነትም ከመሆኑ አንጻር ልትደሰትበት ይገባል። ያንንም በብቃት ለመወጣት ዝግጁ ልትሆንና ኢስቲዕዳድ ልታረግ ይገባል። ለባል ለልጆች የምታደርጋቸው በተለይ በረመዳን የኢፍጣር ማዘጋጀት፣ የሱሑር ማዘጋጀት፣ ቤትን ውብ አድርጎ ባል ልጆች በሚደሰቱበት መልኩ ማቅረብ፣ እነዚህ ነገሮች በአጠቃላይ ለሴት ልጅ እርካታዋም ነው በትክክል የምትደሰትበትም ነው በትክክል ይህን ካመነችበት። እንዲሁም ደግሞ አላህ ሱብሓነሁ ወተዓላ ዘንድም የምትከበርበት ነው። ከዛ ልውጣና የወንድ ድርሻ ላይ ልሳተፍ የሴት ይቅርብኝ ካለች ነገር ይበላሻል። ወንድም እንደዛው የራሱ ኃላፊነት አለበት። ቤተሰቡን በቀዋምነት በረጁልነት ማስተዳደር መቻል አለበት። ስነ ምግባር ባል ለሚስት መልካም መሆን አለበት፣ ሚስት ለባል መልካም መሆን አለበት። እንደውም ነቢያችን ሰለላሁ ዐለይሂ ወሰለም እኮ በጣም በሚገርም መልኩ ከእናንተ ውስጥ ምርጥ ማለት ለሚስቶቻችሁ ምርጥ የሆነ ነው አሉ። እኔ ደግሞ ለሚስቴ ምርጥ ነኝ፣ ለባለቤቶቼ ለቤተሰቤ ከማናችሁም የበለጠ ምርጥ ነኝ ብላሉ። ወለና ፊሂ ኡስወቱን ሐሰና፣ እሳቸውን መከተል አለብን። ስለዚህ ስነ ምግባር ላይ የሴትን ልጅ ድካምን መገንዘብ፣ ቀን ሙሉ ስትለፋ ማድ ቤት ውስጥ ከእሳት ጋር ልጆች ሲጨቀጭቋት ለዚህ ለዛ ስትደርስ የምትበላውን መከራ ወንድ ልጅ መገንዘብ አለበት። ወንድ ልጅም እንደዛው እሷ ፊት ስላልሆነ እንጂ በጣም ብዙ መከራዎችን እያየ ነው የሚመጣው። ቤተሰቦቹን ለማስተዳደር የሚፈልጉትን ለማሳካት የተሻለ ህይወት እንዲኖሩ ለማድረግ ወንድ ልጅ የሚለፋው ልፋት ከባድ ነው። ስለዚህ ሁለቱም
መተዛዘን አለባቸው። ዋናው ነጥባችንም ተዛዘኑ። አንዱ የሌላውን ልፋት ማክበር አለበት፣ ግምት ሊሰጠው ይገባል ማለት ነው። እዛ ላይ ደግሞ አለማብዛት። አሁን ምግብ መብዛቱ ሁለቱንም ከኢባዳ የሚያዘናጋ ከሆነ ባይበዛስ? የጾም ወር ነው እንጂ የምግብ ወር ነው እንዴ? የምግብ ወር አይደለም። በሌላም ጊዜ አላህ Subhanahu Wa Ta'ala ወኩሉ ወሽረቡ ወላ ትስሪፉ ብሏል። አሁን ሲበዛ መባከን ነው። ትላንት የተሰራው ሳምቡሳ በሚቀጥለው ቀን አይበላ እና መባከኑ መቀነስም የወንዱ ኃላፊነት አይደለ ወይ? ትንሽ አርገሽ ስሪ በቃ አታባክኝ ብሎ እሷን እንዳታባከን ሲከላከላት እኮ ስራ እየቀነሰላትም ነው። ዞሮ አንዳንድ ቃላቶች በትክክል ቦታው ላይ ይሰፍራል ወይ ሳይሰፍርም የሚለው ነገር ያሰጋኛል እንጂ እንዲህ አይነት ነገሮች በደንብ በሰፊው ትምህርት መሰጠት ያለባቸው ጉዳይ ናቸው። ስልጠና መሰጠት ያለባቸው ቤት አመራር ላይ፣ ቤት አያያዝ ላይ የመሳሰሉ ነገሮች ላይ ማለት ነው። አንዳንዴ ለጥሩ ነገር ለማምጣት ብለህ ስትናገር ሰው ደግሞ በሌላ ይገነዘብና አንዱን መጉዳት አንዱን ደግሞ መጥቀም አድርጎ ሊያስቡ ይችላል። ግን እነዚህ ጥቅል ነገሮች ማንም ያውቃቸው ነገሮች ናቸው። ሁሉም ሰው ኢስራፍን ከበድ ያሉ መከራዎችን ማቅለል መቻል አለበት። فلأنصرن الحق حتى أنني أسقو على ساداتكم بطعاني ቅድም እንደጠቀስከው የስራ መብዛት ላይ በተለይ ለኺድማ በተለይ ሴቶች ኢፍጣር ላይ ሱር ላይ በርካታ ነገሮችን ሳምቡሳውን፣ ብስኩቱን፣ ሾርባውን፣ ወጡን ምኑን ሲሰሩ በጣም ረጅም ሰዓት ይወስዳል ይታወቃል ነውና የራሳቸውንም የረመዳን ድርሻ መርሳት የለባቸው እንደማለት ወድጄ ነው። ማለት ቁርአን ከመቅራት ዚክር ከማድረግ እኛም ከረመዳን ተሳታፊዎች ውስጥ አንዱ ነን። ያው ቅድም እንዳልኩት መዘንጋት የሌለበት ለቤተሰቦቻችን ኢፍጣር ሱሁር ማዘጋጀት ራሱ ዒባዳ ነው። ኸዳሞቹስ የቤት ሰራተኞች ከእህት በላይ ይሆኑ አሉ እኮ ከወንድም በላይ ከዘመድ በላይ የሆኑ ቀድሞ ልጆቻችን ቢታመሙ እንቅልፋቸውን ጥለው ተነስተው የሚያስታምሙ ለነሱም ማዘን አለባቸው። የማያዝን እኮ ከኛ አይደለም ብሏል። الراحمون يرحمهم الرحمن يرحم من في الأرض يرحمكم من في السماء አሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ የመተዛዘን ወር ነው፣ ካለ የመስጫ ወር ነው። ካንተ ለባለቤት ለምትخدمህ ሰራተኛ ከእህት በላይ ለሆነችዋ ሰራተኛ ማለት ይከብዳል አንዳንዶቹ ወላሂ እንደዛ ለሆነችዋ ካላዘንክ ከዛ ደግሞ ውጭ ወጥተህ ለሐረካት እኔ ካልጋበዝኩኝ የምትል ሰውዬ ምንድነው ሐረካቱ ብቻ? ይሄ የዝነት ወር ነውና መለስ ያላችሁ ምን መልእክታለን? ክብራትና ክብራን ተመልካቾቻችን እየተከታተላችሁ ያላችሁት በሁዳ መልቲ ሚዲያ ሁዳ ፖድካስታችንን ነው። فلأنصرن الحق حتى أنني أسقو على ساداتكم بطعاني ይህንን አሁን አላህ Subhanahu Wa Ta'ala ፈቀን ረመዳን የመጨረሻ ረመዳን አድርገን ማሰብ መቻል አለብን ሁላችንም ማለት ነው። ምንም እናቀው ነገር የለም ከዚህ በኋላ ሌላ ረመዳን ይቅጠመን አይቅጠመን። ይሄ የግብይት ወር ነው፣ ለአኺራችን ምንሸምትበት ይህ ስብዕና መለወጫ ወር ነው። ራስን ማነጫ ተቋን ምናፈራበት ኢማንን ምንጨምርበት የጌታችንን ቃል ቁርአን ደጋግመን ምናነብበት የተከበረ ወር ነው። ይህንን ወር ከዚህ በፊት በርካታ ወራቶች በርካታ ረመዳኖችን አሳልፈናል። ህይወታችን ላይ የምንለውጥ እናምጣ ሁላችንም ራሳችን ነው የምናውቀው። በርካታ ረመዳኖችን ጾሙ ምንም አይነት ለውጥ የሌለው እንደውም የባሰበት ይኖራል፣ የተሻሻለም ይኖራል፣ ከፍ ያለም ይኖራል። ግን በአጠቃላይ ግን ይህንን ፉርሳ በተለይ አላህ Subhanahu Wa Ta'ala የገጠመን ይህንን ወር በቃ እድለኞች ሆነን ማሳለፍ መቻል አለብን። በተቻለን አቅም እያንዳንዱን ሰዓት በመጠቀም ከቁርአን ኺትማ ቁርአንን ተደብር ከማድረግ በአግባቡ ተራዊህ በመስገድ ቅድም ያልናቸውን በርካታ ከቤተሰብ ጋር የተያዙ በተለይ ስነ ምግባር ነጻዎች ላይ እነዚህን ሁሉ በስነ ስርዓት በመስራት ልንጠቀምበት ይገባል ነው ምለውና እንዲሁ በዋዛ እንዲያልፈን መሆን የለበትም። فلأنصرن الحق حتى أنني
أسقو على ساداتكم بطعاني ጀዛከላህ ኡስታዝ ይሄንን ስለ ስነ ምግባር አውርተናልና ይሄንን በረመዳን ያገኘናቸውን አላህ ብሎ ምናገኛቸውን መልካም ባህሪዎችንም ከቁርአን ጋር የሚኖረንም ግንኙነት እንዴት ነው ከረመዳን በኋላ ማስቀጠል የሚቻለው? ማስቀጠል መልካም ነገር ማስቀጠል ከመጀመር ይልቅ ትኩረት የተሰጠው ጉዳይ ነው ሸሪዓችን ላይ። እዛ ነው አንድ ሰው የሚችለውን ያህል ይጀምር ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከሰላትም ለምሳሌ ሰላት ለይል ላይ በአንድ ጊዜ 20 ረካ ምናምን ከሚሰግድ አንድ ሰው የሚችለውን 2 ሚን 3 ረካ ከነዊትሩ 5 ረካ ወይ 3 ረካ ጀምሮ እሷን ቢያስቀጥል ትንሽ ስራ ሆኖ የተቀጠለበት ነው መልካም የሚሆነው ከረመዳን በኋላ ማለት ነው። ከረመዳን በኋላ ለምሳሌ ሱና ጾሞችን መጾም የፈለገ ሰው የሚችለውን በወር 3 ቀን ብቻ ቢጾም ለምሳሌ በሳምንት ሰኞና ሐሙስ ሁሌ ይጾማለሁ ብሎ ከሚጀምር በወር 3 ቀኗን ብቻ ጀምሮ የተወሰነ ማስቀጠል ከዛ ሰኞ ሐሙስ እያለ ቢጨምር ይህ ማለት ምንድነው ትንሽ ነገር ሆኖ ቀጣይነት ያለው ነገር ነው የሚበረታታው በአንድ ጊዜ ብዙ ነገር አከማችተን ከምናቋርጥ ማለት ነው። እና አሁን የተነጋገርንባቸው ደግሞ መሰረታዊ ነገሮች ናቸው። ስነ ምግባር ተቅዋ የመሳሰሉ ነገሮች መልካም ግንኙነቶች ከቤተሰብ ጋር ከማህበረሰብ ጋር እነዚህ ነገሮች ሁሌ የሚቀጥሉ ናቸው። ኢስላምም ይሄ ነው ጽንሰ ሐሳቡ ስብዕና ማስተካከል ከአላህ ጋር አላቀን ማስተካከል ከሰዎች ጋር ያለን ግንኙነት ማሳመር ያ ደግሞ ረመዳን ላይ ብቻ የሚሆን አይደለም። ረመዳን ላይ እንጨምራለን የጎደለንን እናሟላለን ቂብላችንን እናስተካክላለን ባጭር ቋንቋ አካሄዳችንን እናሳምራለን ቂብላችንን እናስተካክላለን ወጀት ወጅህ ለለዚ ፈጠረ السماوات والارض ወደ ጌታችን መዞር አለብን። ህይወታችን ለምን እንደተፈጠርን ነፍስያችንን ማስታወስ መቻል አለብን። አላህ Subhanahu Wa Ta'ala ኩል ያጸዳን ይፈልገው ዱንያ ላይ እኮ ጽዱ ሆነን እንድንኖር የሚፈልገው ምክንያቱም አኺራ ላይ ጀነት ውስጥ የጸዳ ነፍስ እንጂ አይገባ ሱብሃንአላህ። ስለዚህ አሁን መጽዳት አለብን ዱንያ ላይ። ኢብራሂም አለይሂ ሰላም ምን ነበር ያሉት? نعم ولا تخزني يوم يبعثون يوم لا ينفع مال ولا بنون إلا من أتى الله بقلب سليم الله سبحانه وتعالى سلام وينصح وانا لب የተገናኘ እንጂ የዛኔ ማንም አይተርፍም ማለት ገንዘብም ልጅም በማይጠቅምበት ምንም ነገር። ስለዚህ በነገራችን ላይ በጣም እድለኞች መሆናችንን ማወቅ አለብን። ለዛ ነው ረዲቱ ቢላሂ ረበን ወቢልኢስላም ዲናን ወቢሙሐመድ ሰለላሁ ዐለይሂ ወሰለም ነብያን ወረሱላን እንድንል ይታዘዝን። በአላህ ጌታነት በጣም ደስተኞች ወደን የተቀበለንን በነቢያችን ሙሐመድ አለይሂ ሰላቱ ሰላም ረሱልነት በዲን አልኢስላም በጣም ደስተኞች ልንሆን ይገባል። ምክንያቱም አላህ Subhanahu Wa Ta'ala በቃ ትክክለኛ ህይወት ሊያኖረን ነው የሚፈልገው በዲን አልኢስላም ማለት ነው። የስጋና የአጥንት ህይወት አይደለም የሚፈልገው የነፍስ ህይወት ነፍሳችን ጸጥታ ተስተካክላ ከፍ ብላ እንድንኖር ነው የሚፈልገው ማለት ነው። የስጋና የአጥንት ህይወት የሚገርም ነው አገናዝ ስጋ አንዳንዱ ይወፍራል አንዳንዱ ይከሳል መወፈርህ መክሳትህ መጥቆርህ መቅላትህ አይደለም የነፍስህ ንጽህና ነው። ስለ ነፍስ ደግሞ አንተ አታውቅም አላህ እንጂ አላህም ራሱ አናውቅምና ጽዱ ልብስ ለሚያዝ ከረመዳን በኋላ አሁን ያዝነውን ነገር በርትተን መቀጠል አለብን። ከትንሹ መጀመር አለብን ነው የርሱ ነገር። አመንቱ ቢላሂ ثم استقم ነብያችን ሰለላሁ ዐለይሂ ወሰለም ሱፊያን ኢብኑ አብዱላህ ተቀፊ የሚባል ሰሃቢ መጣና እስቲ ምከሩኝ ሌላ ቦታ የትም አላገኘሁኝ ምርጥ ምከሩኝ አላቸው። ታዲያ በጣም ከባድ ጥያቄ ነው የጠየቃቸው። ስለዚህ እስቲ ልዘጋጅበት የሆነ ቀንና እስቲ መጻፊያ ይዘህና ብዙ መዘርዝርልህ ነገር አለ ምናምን አላሉት። ምክንያቱም እሳቸው አላህ የሰጣቸው ክህሎት አለ ጀዋሚ አልከሊም የሚባል ብዙ ነገሮችን በአጭር ቃል የማስተላለፍ ብቃት አላቸውና ይሄንን ከባድ ጥያቄ ሲጠይቃቸው ቁል አመንቱ ቢላሂ ثم استقم በአላህ አመንኩ በል እመን ማለት ነው። ከዛ ቀጥ በል በዛ ላይ ጽና። እንዳንጸና እንቅፋት የሚሆኑ አሉ። ለምሳሌ
ሶሻል ሚዲያው አንዱ እንቅፋት ነው። ከረመዳን በኋላ ፈተና እና እንዴት ነው እሱንስ ከሶሻል ሚዲያ ጋር ያለንን ነገር እንዴት ነው ማስተካከል የምንችለው? አንዳንድ ሚስቶች ወር አንዳንድ ባሎች ቦይፍሬንዳቸው ስልካቸው ሆኗል። ባለትዳር ናቸው። እንትን በአቅም እንትን የላቸውም። ይሄ ጓደኛ ምናምን የሚባል ነገር የላቸውም። ስልካቸው ግን ቦይፍሬንዳቸው ነው። ወይንም ስልካቸው ግን ገርል ፍሬንዳቸው ናቸው። በሐራም የሚሄዱት ሐራም የሚያዩት መጥፎ ነገር የሚሰሙት ሁሉ ነገራቸው ያለው ስልክ ላይ ነው። እና ደካማ ጎን የብዙ ሰው ደካማ ጎን ደግሞ ሶሻል ሚዲያ ነው። አሁን ላይ ሶሻል ሚዲያ ነው የባልም የሚስትም የልጆችም ከትምህርት የሚያዘናጋቸው። እዚህ ላይስ ሶሻል ሚዲያ ካላህ እንዳያርቀን ልም አርጎ እንዳያጠፋን ምንድነው የምትመክረን ነገር ኡስታዝ? ላይ ሶሻል ሚዲያ እንደዚህ አይነት ነገሮች ዑለማዎች ባለ ሁለት ስለት ቢላዋ ይሏቸዋል። በአንድ ጎን ጠቃሚ ነው፣ በሌላ ጎን ደግሞ ጎጂ ነው። ስለዚህ አጠቃቀሙን በስነ ስርዓት ካወቅንና የሚሰጠውን ጊዜ ኢስቲዕማሉን በስነ ስርዓት ረትበን ምን ተገበር ከሆነ እንጠቀምበታል። ይሄ እውነታ ነው። በሶሻል ሚዲያ አማካኝነት እኮ ብዙ ከዚህ በፊት ማናገኛቸውን ነገሮች በቀላሉ እያገኘን ቤታችን እጃችን ድረስ ዒልምን፣ ፊቅህን፣ ተፍሲርን፣ የአረብኛ ትምህርትን፣ የዱንያዊ ትምህርቶች ራሱ የተለያዩ ሙያዎች፣ ቋንቋዎች፣ የተለያዩ ዓለማት፣ ባህሎች፣ የስራ የግንኙነት አይነቶች ብዙ ነገሮች እንማራለን። ይህንንም በዙ ነው የምናደርሰው። በትክክል ይህም አለ። ስለዚህ አጠቃቀሙን ማወቅ ነው ትልቁ ቁም ነገር ማለት ነው። ያው የሰው ልጅ በአብዛኛው ነፍሳችን ቁርአን እንደተናገረው እነ ነፍሰ ለአማረቱን ቢሱኢ ኢላ ማ ረሒመ ረቢን፣ ነፍስ በመጥፎ ነው የምታዘው አላህ ያዘነለት ሲቀር ማለት ነው። ታዲያ በዚህ ትልቅ ግዙፍ በሆነ በአላህ ውለታ በሶሻል ሚዲያ ብዙ መጠቀም እየቻለን አብዛኛውን ግን የሚጎዳንን ነገር ነው የምናደርገው። መጥፎ ነገሮች እናያለን። ምንም የማይጠቅመን ጊዜያችን የሚያባክን ነገር ላይ ብዙ ሰዓት እንሰጣለን። ይህ ነገር በተለይ በረመዳን በጣም መታቀብ አለበት። ረመዳን ከቁርአን ጋር ከጠቃሚ ትምህርቶች ጋር ኢማናችንን የሚያጠናክር ከአላህ ጋር ያለንን ግንኙነት የሚያሳምር ነገሮች ላይ ትኩረት መስጠት ነው። ሐታ የሚጠቅመው ነገር ራሱ እኮ ገደብ ካልሰጠ ነው ለቤተሰቦቻችን ጊዜ ማንሰጥበት ከሆነ ጎጂ ይሆናል። እንደውም የሆነ ነገር ትዝ አለኝ። የቅርብ ጊዜ ትናንት ወይ ከትናንት ወደ ሼክ ሳሌሕ አሊ ሼክ የታወቁ ሼክ ናቸው፣ ብዙዎቻችን እናውቃቸዋለን። እና የሆነ ሙሐደራ ቪዲዮ እያየው ነበርና እዛ ላይ ስለ አብደላህ ኢብኑ ሙባረክ ተናገር። ስለ ኪታብ ነው ርዕሱ፣ ኪታብ መሰብሰብ ምናምን። ዑለማዎች የኪታብ ሱስ አለባቸው። ኪታብ የዒልም መጽሐፍት ማለት ነው። መክተብ አላቸው ቤታቸው ላይ ላይብረሪ፣ ሁሉም ሰው ዑለማዎች ማለት ነው። እና ከዛው ሲናገሩ አብደላህ ኢብኑ ሙባረክ እንደዚሁ ኪታብ ላይ ትኩረት ከሚሰጡ ናቸው። እና ለሚስታቸው አንድ ጊዜ ምን አሏት አሉ፣ እኔ እኮ አንቺ ላይ ሌላ ሚስት አላገባብሽም አልደረበብሽም አሏት። በሚሏት ሰዓት ሚስትየውም እንዳለች ታውቃለህ፣ እነዚህ ኪታቦች እኮ ከሶስት ጣውንት የበለጠ ጎትቶኛል። ሶስት ሚስት ሌላ እኔ ላይ ከምደረብ እነዚህ ኪታቦች ጎትቶኛል ማለት ነው። ምንም ጊዜ ማንሰጣቸው ከሆነ ጧት ማታ እንግዲህ ዑለማዎች ከኪታብ ጋር ከተያያዙ ይረሷል እኮ ታውቃለህ፣ ትረሳለህ። ቤተሰብ፣ ልጆች፣ ሚስት፣ ያው ሁሉም ሰው ይሄንን ያደርጓል ማለት አይደለም፣ ግን የኪታብ ሱስ ወደዛ ይወስዳል እኮ ያው ብዙዎቻችን የምናውቀውም ጭምር ነው። ያውኑ ጊዜ ግን ያው ከኪታብ በኪታብ ምክንያት ሚስትና መርሳት ሳይሆን በሚስት ምክንያት ኪታብ መርሳት። ትክክል። አሁን ወደ ስልኩ ስናመጣው በሚጠቅም ነገር ራሱ ቢሆን ማለት ነው ጊዜያችንን ፕሮግራም አድርገን ለልጆች ትኩረት እየሰጠን ለሚስት፣ ለቤተሰብ፣ ለሌሎችም ቁም ነገሮች ጊዜ እየሰጠን ካልሆነ በሚጠቅም ራሱ ነገሮች ረዥም ሰዓት መውሰድ አንዳንዴ ሊጎዳን ይችላል። እዚህ ነገር በደንብ ልናየው ይገባል ነው የምለው። አላሁ አዕለም። ከዚህ ጋር ተያይዞ ቁርአን ከተነሳ አይቀር ረመዳን ላይ ከሁሉንም ፓርት ነው። ለምሳሌ ከአሊፍ የሚጀምር አለ። እሱ
እንዴት ነው የሚያደርገው? ቁርአን ያለመዱ ሰዎች ረመዳን ጋር ተገናኙ፣ ረመዳን ላይ ተገናኙ። ስለዚህ ከአሊፍ የጀመሩ ነው። ግን የሚያፈዙ ሰዎች ደግሞ አሉ። ማሐፈዛቸው ይሻላቸዋል ወይንስ ቁርአንን መማራቸው መቀጠላቸው ይሻላቸዋል? በጥቅሉ ቅድም ያስታወስነው አያ ላይ ሸህሩ ረመዳን الذي أنزل فيه القرآن ብሏል። ቁርአን የወረደበት ወር ነው ብሎ አላህ Subhanahu Wa Ta'ala። ነብያችን ሰለላሁ ዐለይሂ ወሰለም ከጅብሪል ጋር በረመዳን ቁርአንን አብረው ይማማሩ ነበር። ይህንን ሱና የተገነዘቡ ሱሐቦች እንዲሁም ቀደምቶቻችን ከቁርአን ጋር የነበራቸው ግንኙነት በጣም ይገርም ነበር። በተለይ በረመዳን ማለት ነው። ختماتዎች ቁርአንን ማختም ከ30 ጁዝን ቁርአን ማጠናቀቅ በጣም ብዙ ጊዜ የሚደጋገም ነበር። ለምሳሌ الامام الشافعي 60 ختማ ነበራቸው በረመዳን 60 ጊዜ ያختሙ ነበር። الامام البخاري 30 ጊዜ ያختሙ ነበር። 60 ጊዜ በቀን ውስጥ ሁለት ጊዜ ማክተም በቀን ውስጥ ሁለት ጊዜ ማለት ነው። ወደ ሂሳብ በረካ ነበረ ጊዜው። አሁን በረካ ጠፋ። የጊዜ በረካ ተነሳ። የጊዜ በረካ አንድ እሱ ነው። ሁለተኛ ግን በአሁን ሰዓት ማይሆን የማይቻል ነገር የሚመስላቸው ሰዎች ግን አሉ። ይሄ መስተካከል አለበት። በነገራችን ላይ አሁንም ኢማሙ ሻፊዒን ተግባር መተግበር ይቻላል። አሁንም ማለት ነው። حتى الشيخ عبد الكريم خضير አሁንም በህይወት ያለው ናቸው። እነዚህ ታላላቅ ዓሊሞችን አላህ ያቆየልን። እኔ አጠገብ ሆኖ የቁርአን ሐፊዝ በ6 ሰዓት ውስጥ ቁርአንን አختሟል። ስለዚህ የማይሆን ዝም ብሎ አፈ ታሪክ አይደለም የሚደረግ ነው ብሏል። ቁርአን ያፈዙ ሰዎች ያውቁታል። ይሄንን ሙራጃ ማድረግ በቀን አንድ ጊዜ ማختም የሚቻልበት ሁኔታ አለ በርካቶች ዘንድ ማለት ነው። ስለዚህ ይቻላል 60 ጊዜ ማختም 50 ጊዜ ማختም በረመዳን 30 ጊዜ ማختም የተባሉት ነገሮች የሚሆኑ ናቸው። ሰለፎቻችን በተግባር ያደረጉት ነው። የጊዜ በረካ አሁን እንዳልከው ሆኖ ግን አላህ Subhanahu Wa Ta'ala ይወፈቀው አላህ ያደለው ሁሉ ጊዜ አይጠፋም። እነዚህ አይነት ሰው በየትኛውም ጊዜ አይጠፋም። ከነዚህ ያርገን አላህ Subhanahu Wa Ta'ala ከነሱ ያደርገን እና ቁርአን በየትኛውም ደረጃ ላይ ያለ ሰው ቅድም እንዳልከው ከቀኢዳ የጀመረ ሊሆን ይችላል። ገና አሊፍ ባያ ለፊደል ያነበበ ያለ ሊሆን ይችላል። የሐፈዘ ሙራጃዓ የሚያደርግ ሊሆን ይችላል። ወይም በእይታ ንባብ ብቻ መቅራት ይችላል። ሁሉም ሰው ከቁርአን የተወሰነ ድርሻ ሊኖር ይገባል በረመዳን። ያልከው ወይም የጠየቀውን ጥያቄ ግን ይሄ ይሻላል ብሎ መመለስ ከባድ ነው የሚሆነው። ለምሳሌ ሰዎች ከአንዱ ከሌላው ሰው ይለያያል እንደ ሁኔታው። ለሱ የሚመቸውና ለሱ የሚቀርበው ነገር ለሌላው ሰው ደግሞ ላይመች ይችላል። ለአንዳንድ ሰው ቁርአንን ሒፍዝ ሙራጃ የሚያደርጉበት እድል ረመዳን ብቻ ሊሆን ይችላል። በዛ በደንብ ይጠቀማል። እንደዚህ አይነቱ ሰው ደግሞ በተለይ ኢማም ሊሆን ይችላል፣ የተራዊህ ሰጋጅ ማለት ነው። እዚህ ሙራጃ ማድረግ ለሱ የተሻለ ሊሆን ይችላል። ለሌላው ሰው ደግሞ ተደብር ለማድረግ የበለጠ ቁርአን እያየው መቅራት የተሻለ ነው ሊል ይችላል። ሰለፎች በእርግጥ በሙስሐፍ መጻፉን ገልጸው ማንበብን ነው የሚመርጡት በረመዳን በአብዛኞች ማለት ነው። ግን ሰዎች በራሳቸው ለራሳቸው የሚመቻቸውን ሁኔታ ቢመርጡ የተሻለ ነው ብዬ ነው ማሰበው እንደኔ። እናም በተመቸው መልኩ ይቀራል። ሒፍዝ የሚመቸው ሙራጃ የሚመቸው እንደ ሁኔታው ማለት ነው። ግን ቅድም ያነሳሁት ነገር ላይ ሌላ ደግሞ ይሽካላል። አሁን ኢማሙ ሻፊዒ 60 ጊዜ ያختማሉ በረመዳን። ሌሎችም ዑስማን ኢብኑ አፋን በየሌሊቱ ያختሙ ነበር። እንዲህ አይነት ነገሮችን ሲሰሙ አንዳንድ ሰዎች ከነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ጋር እንዴት ነው የሚሄደው ይላሉ። የነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ አለ። ላ يفقه القرآن من قرأه في أقل من 3 أو كما قال። ከ3 ቀን ባነሰ ጊዜ ውስጥ ቁርአንን ያختመ ሰው ቁርአንን አይገነዘበውም ያሉት ንግግር አለ ሐዲስ። ይህንን ሐዲስ ሰለፎቻችን ያውቁታል። ይህንን ሐዲስ ይህንን እያወቁም ነው ከ3 ቀን ባነሰ መልኩ ሲቀሩ የነበረ እና ተፍሲር አላቸው። የዚህ ሐዲስ ግንዛቤ እንዴት ነው የሚለው ላይ ለኢማም ኢብኑ ረጀብ አልሐንበሊ የሚባሉ ያስቀመጡት አለ። ለጣኢፍ የሚል ኪታብ አላቸው። እዛ ላይ ይህ የተከለከለ የሚሆነው እኮ ከ3 ቀን ባነሰ ማختም ማለት ነው
ሁል ጊዜ ልምድ ማድረግ ነው ሁሌ ማድረግ እንጂ በረመዳን ሲሆን በተከበሩ ቀናት ለምሳሌ የዙል ሒጃ 10 ቀናት ሊሆን ይችላል ወይም የተከበረ ቦታ ላይ መካ ሐረም ላይ ሊሆን ይችላል እንደዛ ላይ ሲሆን ከ3 ቀን ባነሰ ቢያختመውም ችግር የለውም ሰለፎች በዛ ነው የተረዱት ይላሉ ኢማም አህመድ ኢስሐቅ እና ሌሎችም ይሄንን የመረጡት ይላሉ ስለዚህ ከ3 ቀን ባነሰ መልኩ ማختም ይቻልበት ሁኔታ አለ እንዲሁም ደግሞ ሐፊዞች ሙራጃ ሲያደርጉ በአጭር ሰዓት ላختም ቢሉ የተለየ ምክንያት ስላላቸው ችግር የለውም ግን ቁርአንን ተደቡር ለማድረግ ለማስተንተን ተረጋግቶ መቅራት ከተፈለገ ደግሞ ብዙ ሰዎች የሚያደርጉት ሲስተም አለ እሱ ምንድነው ሐፊዞች ሙራጃ የሚያደርጉ ወይም ብዙ ጊዜ ኺትማ የሚያደርጉ ሰዎች የኺትማ ቶሎ የሚቀሩበት ፕሮግራም ለብቻ ይኖራቸዋል የተደቡር ደግሞ ለብቻ ይኖራቸዋል ለምሳሌ በረመዳን አንድ ሰው ሊያደርገው ይችላል በረመዳን በየቀኑ አንዳንድ ጁዝ በተደቡር የሚቀራበትን ሰዓት መድቦ ቀስ እያለ አንዴ ብቻ ሊያختም ይችላል ከዚያው ጎን ለጎን ደግሞ በሌሎች ሰዓታት ምን ሊያደርግ ይችላል ተደጋግሞ የሚያختምበትን ሰዓት ሊያመቻች ይችላል ስለዚህ ቅድም እንዳልኩት ሁሉንም መልካም ነገሮች በተቻለው አቅም አቀራርቦ ለመፈጸም መሞከር ነው የተሻለ የሚሆነው ማለት ነው ኢንሻአላህ ተዓላ ሌላው ኡስታዝ ረመዳን ላይ መረሳት የሌለበት ብዙ ጊዜ የሚታይ ነገር ተራዊህ የተሰገደ ቁርአን ይዞ የሚሰግዳል እሱ ነገር እንዴት ይታያል ምክንያቱም አትኩሮ እንዲ ተመስጦ አይኖርም እሱ ነገር ነው እንዴት ነው የምታየው ኡስታዝ አላህ እዚህ ጋር ማን አሁን እስካሁን የሰማቸው ዑለማዎች ፈትዋ ወይም ምክር የተለያዩ ናቸው አንድ ሰው ሙስሐፍ በሚይዝ ሰዓት ሰላት ላይ የታዘዘውን ሱና አይተገብርም እንደዚህ ማለት ቀኝ እጁን ግራ ላይ አድርጎ ደረቱ ወይም ሆዱ ከንበር በታች ማንኛውም ቦታ ማድረግ ይቻላል በነገራችን ያንን የማድረጉ ሱና ቁርአንን ሲይዝ ያንን ይቀራናል አይተገብርም ስለዚህ የሚበረታታ አይደለም የሚሉ አሉ ሌላው ደግሞ ቁርአንን ሙስሐፍ ያየ የበለጠ ተደቡር እንዲያደርግ የሚጠቅመው ከሆነ ረጅም ስለሆነ የሚቀራው ሙስሐፍ ቢዝ ምንም ችግር የለውም የሚልም አለ ስለዚህ ሰውየው ለሱ ለሰላት እንዲሁም ቁርአንን በጥሞና ለማድመጥ የሚመቸው ቢያደርግ የተሻለ ይመስለኛል አንዳንዴ ደግሞ የግድ መያዝ ያለባቸው ሰዎች ሊኖሩ ይችላሉ ኢማሙን ሲሳሳት የሚያርሙ ሐፊዞች እዛ አካባቢ ከሌሉ ወይም ሐፊዞች ሂብዛቸው ላይ በጣም ጠንካራ ካልሆኑ የሚያረማቸው ሰዎች ወይ ሞባይል ወይ ሙስሐፍ ይዘው ሊከታተላቸው ይችላል ማለት ነው ሰደቃን በተመለከተስ በረመዳን የበለጠ ለምሳሌ ሰደቃ ብቻ ሳይሆን ዘካ ራሱ በረመዳን ዋጋው ይበልጣል የሚባል ነገር አለ እና ሰደቃ የሚሰጡ ዘካ የሚሰጡ ሰዎች ረመዳን ላይ ምን ያህል ነው የሚበረታቱት አብዱላህ ኢብኑ አባስ ሰሂህ አልቡኻሪና ሙስሊም ላይ በሰነድ እንደተዘገበው ከነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወደ الناس ነቢያችን ሰለላሁ ዐለይሂ ወሰለም በጣም ለጋስ ነበሩ በጣም ቸር ነበሩ ቸርነታቸው ያው በገንዘብ ብቻ አይደለም በማንኛውም ማህበራዊ ጉዳዮች ዒልምን በመለገስ ማህበረሰቡን በማነጽ በብዙ ነገር ለጋስ ናቸው እንደሳቸው ለጋስ እንደሳቸው ታላቅ እንደሳቸው መሪ የለም አልተፈጠረም አይፈጠርም ታዲያ አይፈጠርም ማለት ያው አላህ Subhanahu Wa Ta'ala የፈለገውን ከሳቸውም በላይ መፍጠር ይችላል መምሸክ የለውም ግን በመናቀው ነብያችን ሰለላሁ ዐለይሂ ወሰለም ያክል ፈጽሞ የለም ያው ከነብይ አንፃር ይሄ ምንም መሰረታዊ የእምነት ጉዳይ ነው ነብይ የለም ከሳቸው በኋላ ነብይም አይመጣም ይታወቀ ጉዳይ على كل حال በጣም ለጋስ ነበሩ ይሉናል وكان اجود ما يكون في رمضان በተለይ ደግሞ ለጋስነታቸው ረመዳን ላይ ይጨምር ነበር በተለይ كان يلقاه جبريل في كل رمضان ويتدارسوا القرآن جبريل متو كساتشو قرآن أبرو يمامارو نبر برمضان بتلي جبريل متو كساتشو ጋር ሲገናኝ በቸርነት ከተለቀቀ ነፋስ የበለጠ ፈጣን ነበር ይላል ሱብሃንአላህ ታዲያ ልግስናቸው በረመዳን በጣም መጨመሩ የሚያሳየን
ረመዳን ላይ የበለጠ ለጋስ መሆኑ የሚበረታታ መልካም ስራ መሆኑ ነው። ለዛ ነው ሰለፎችም ረመዳን እኮ ቁርአን የምንቀራበትና ምስኪኖች የምናበላበት ወር ነው ይላሉ። ሱብሃንአላህ። ስለዚህ ሰደቃ ማብዛት፣ መልካም ነገር፣ ጾመኛ ማስፈጠር፣ ለምሳሌ ጾመኛ ማስፈጠር የጾመኛው አጅር ምንም ሳይጎልበት ያንን ሙሉ አጅር ማግኘት ማለት ነው። የወጡ ሰዎች አሉ፣ ልመና የወጡ ሰዎች በቃ ተቸግረዋል ወጥተዋል። ደግሞ የሚታገሉ ሰዎች አሉ፣ የሚታገሉ በቃ እዳ ያለባቸው አግኝተው ያጡ ሀብታም የነበሩ ድንገት ይወደቁ እንደዛ የሚታገሉ ሰዎችንስ ቁርአን ላይ ምንም ያለ ነገር የለም ወይ? ተደብቀው ላሉ ሰዎች እነሱን ከመደገፍ አንጻር ጎረቤቶቻችንን ዞር ብሎ ይሄ ልጅ እንዴት ነው የሚኖረው ብሎ ከማየት አንጻርሳ ምን መከረው ነገር አይኖርም? ሐቂቃ ምስኪን ማለት ድህነቱን ደብቆ የሰው እጅን መጠየቅ ስጡኝ ብሎ እጅ መንሳት ምናምን ሀያ ይዞት የተቀመጠ ሰው ነው። እንደዛ አይነት በርካታ ሰዎች አሉ። ያኒ ማንም ይደርስላቸው የሌለ ሰዎች ዘንድ ጉዳያቸውን ግልጽ የማያደርጉ እንደዚህ አይነት ሰዎችን ፈልጎ ለነሱ መልካም መሆን እጅግ በጣም ተፈላጊ ነገር ነው። በዚህ አጋጣሚ ብዙ መስጂዶች ላይ አሁን ብዙ ጀማዎች ጋር እየተለመደ ያለ መልካም ነገር አለ። እሱን ማበረታታት እወዳለሁ። ረመዳን ላይ የኢፍጣር ፓኬጅ እንዲሁም ደግሞ ምንድነው አስቤዛ ፓኬጅ የሚባል አለ። ለችግርተኞች የወራቸውን የሚያፈጥሩበትን የወር አስቤዛ፣ ዘይት፣ ዱቄት የመሳሰሉ ነገሮችን አስተባብሮ የሚለግሱ ማለት ነው። ይሄ በጣም መልካም ስራ ነው። ሁልጊዜም ደግሞ መቀጠልም ያለበት ነው። እንዲህ አይነት ልገሳ በረመዳን ብቻ ሳይሆን ሌላም ጊዜ ማለት ነው። አሁን እንዳስታወስከው በየቤቱ የቤት ኪራይ መክፈል አቅቶት ጭንቀት ውስጥ የገባ የሰው እዳ ኖሮበት ያንን መክፈል የተሳነው አንዳንዱ እኔ እንደውም ከዚህ በፊት የሆነ ሰው ገጥሞኛል። ስልክ ሁሉ ደውሎ የቅርብ ሰው ነው ማለት በሆነ አጋጣሚ የተገናኘን ሰው ነው። በአገር ብንለያይም ማለት ነው። እኔም ባለቤቴም ከቤት አንወጣም በእዳ ምክንያት እንደዚህ እንዲህ አይነት ገንዘብ አለብን እና ከወጣን ህይወታችን አደጋ ላይ ነው ብለው ቤት ውስጥ ሲወጡ ሲቀመጡ እኮ እዳቸውን ለመክፈል አይደለም ለመብላት የሚሆናቸውን ራሱ ተንቀሳቅሰው ማግኘት አይችሉም ማለት ነው። ሌላ እስር ቤት በራሳቸው ጊዜ ታሰሩ ማለት ነው። እንደዚህ አይነት በርካታ ሰዎች አሉ እና ልንደርስላቸው ሰዎችን ማየት አለብን። ዘመዶቻችን ማየት እንዳለብን፣ ጎረቤትን ማየት እንዳለብን ዲናችን አስተምሮናል። የመስጂድ ጀማዓችን ወይ ስራ ቦታ የምናገኘው አህዋሉ ምንድነው? ያኔ የሰዎችን የግል ህይወት ሰተት ብሎ መግባት ማለት ሳይሆን ያው ምናቃቸውና ምልክት የሚያሳዩን ህይወት በጣም የከበዳቸው ወንድምና እህቶች አሉ። ከዚህ ጋር ግን ተያይዞ ኡስታዝ መስጂድ ውስጥ የሚለምኑትስ እንዴት ይታያል? መስጂዶቻችን አካባቢ ረመዳን ሰው ሰጪ ነው ተብሎ አላህ ብቻ በሚለምንበት ቤት የሚለምኑ አሉ እና ልክ አሰላሙ አለይኩም ስትል ሁለተኛውን ሳትደገም ብድግ ብሎ ይመስላል እስቲ ሰላዋት ከሁሉ በፊት ቀድሞ በቃ እሱ ደርሷልና እሱስ እንዴት ይታያል ኡስታዝ? ወላሂ እንደ ስርዓት በጀት አለበት። በየመስጂዱ መስጂድ ውስጥ መለመን፣ መነገድ የመሳሰሉ ነገሮች ከመስጂዱ ሚና ጋር አብሮ መሄዱ አይደለም። መስጂድ የዒባዳ ሰዎች ለሰላት፣ ለዚክር፣ ለቁርአን፣ ለኢቲካፍ የሚፈልጉት ቦታ ያንን ትልቅ ዓላማ ፈልጎ የተሰባሰበን ሰው በተለያየ ነገር መረበሽ፣ ሀሳቡን መበታተን፣ እንዲሰለቸው ማድረግ ምናምን ተገቢ አይደለም። በእርግጥ ሰው ልጅ ይቸግረዋል። ስለ ተቸገሩ ሰዎችም እያወራን ነበር፣ መርዳትም እንዳለብን አውርተናል። ግን መለመን የሚባለው ከመሰረቱ ሸሪዓም ያበረታታው አይደለም። በነገራችን ላይ ያለምንም ምክንያት የሚለምን ሰው የፊቱ ስጋ ሁሉ ሙልጭ ብሎ በአጽም አላህ ፊት እንደሚቀርብ ተናግሯል ነብያችን ሰለላሁ ዐለይሂ ወሰለም። ምክንያት ኖሮት በትክክል ንብረቱ ወድሞ እንዲሁም ደግሞ መስራት የማይችል ሰው ሐታ እኮ ነብያችን ሰለላሁ ዐለይሂ ወሰለም የሰደቃን ገንዘብ ለወጣት አልሰጥም አሉት። ወይም ደግሞ ምን አሉት? አዩትና
ከፈለክ ሰጣለው ግን ለቀውይ ሙክተሲብ ጠንካራ ተጣጥሮ መስራት ለሚችል ሰው ግን ተገቢ አይደለም ብሏል። ገብቷል። ስለዚህ ባይኖረውም ጉልበት አለው ጤንነት አለው ሰርቶ መብላት ይችላል እንደዛ አይነቱ ሰው መለመን የለበትም። ለመና ሲጀመር ሸሪዓችን የሚፈልገው አይደለም። اليد العليا خير من اليد السفلى የላይኛው እጅ ከታችኛው እጅ የተሻለ ነው። የላይኛው ሰጪው ማለት የታችኛው ተቀባይ። እዚህ ተቀባይ መሆን ዘካን መፈለግ ሰደቃን መፈለግ የሰዎችን እርዳታ መፈለግ ይሄ ከሙስሊም ስብዕና ጋር አብሮ መሄድ አይደለም። መጣጣር ነው በቃ መልፋት መውጣት ተራራ ላይ መውጣት ካለበት መውጣት በጣም ገደላማ ቦታ መግባት ካለበት መግባት ሪዝቁ ያለበት አሳዶ ማግኘት። ናም ሪዝቃችን ይሁላችንም አላህ ላይ ነው። وما من دابة إلا على الله رزقها رزقاችን የተጻፈ ነው። ግን فمشوا في مناكبها وكلوا من رزقه እንድንንቀሳቀስና እንድንበላ حتى جمعة ራስኮ ከሰገደን በኋላ ፈንተሽሩ ተንቀሳቀሱና የአላህ ሪዝቅ ፈልጉ ነው። ስለዚህ መንቀሳቀስ መጣጣር የሚችለውን የቀን ስራ ምን ማንኛውም ነገር መስራት ነው እንጂ ያለበት መለመን የለበትም። እና መስጂድ ላይ ለመና ሁለት አይነት ነው። አንደኛው ለመና ያው የግል ለመና ማለት ነው። አሁንም ያነሳነው የግሉ ነው። ስለሱ ነው እሱን ራሱ ነው ሁለት አይነት ማለት እንጂ ሌሎች አሉ መስጂድን ማስተባበር ምናምን አሉ። ግን ግልን የግል ችግርን በተመለከተ ምስክር ያለው ትክክለኛ ችግርተኛ የሆነ ሰው መሆኑ ከታወቀ እሱ ይጠይቃል፣ ስነ ስርዓት ይጠይቃል፣ ይዋጣለታል፣ ለሱ መተባበር ይኖርብናል። ችግርተኛ በትክክል መሆኑን እያወቀን አንዳንዴ ሙሳፊር ነው ከሀገሩ ተሰዶ ነው የመጣው ምንም መጠጊያ የለውም እሱን እንደምንም ማጣድፈን ከመስጂድ እንዲወጣና ምንም እንዳይረዳ ማድረግ አግባብም አይደለም። እና እነዚህ ነገሮች ማመዛዘን ሸሪዓችን የማመዛዘን ሸሪዓ ነው እንደምናውቀው ነገሮችን ማየት አለበት። ግን የልመና በር ግን መከፈት የለበትም። መስጂድ አንዳንዱ ፌስታል ይዞ ከዘራ ምናምን እየተደገፈ በየሰፉ እየገባ ይለመናል። አንዳንዱ ቅድም እንዳልከው ወይ ሙሐደራ እየተደረገ ነው ወይ ሰው ሰግዶ ዚክር እያለ ነው ወይ ሱና እየሰገደ ነው ጮሆ ያወራል ይሄ እያለ ማለት ነው። ሰዎች ደግሞ ያው ያ ስለተለመደ ከፈታትሮም ወይም ደግሞ በስነ ስርዓት እዚህ ጋር መለመን አይቻልም ብሎ ያስወጡታል ነው። እዚህ ሰዎችን መለየትና ሚዛናዊ መሆንም ያስፈልጋል። ደሃ ባይገፈተር ጥሩ ነው። አዎ ደሃ ፊት ባይነሱት ጥሩ ነው። ቤትህ የመጣን ሰው ማነህ ብለህ ተጠይቀው ያ ቤትህ ቸግሮት በርህን የሚያንኳኳው ሰው በማንነቱ ማይኮራ ነውና ይባላል። ስለዚህ ደሃም መክፋት ደሃም ማመነጫጨቅ እንደው ሲጀመር ማንንም ሰው ቢሆን ማመነጫጨቅ መክፋቱ ጥሩ አይደለም። ግን አደብ ሊያዝ ስርዓት ሊኖረው ይገባል። ከሚል ነገር እግረ መንገድ ለማንሳት ነው። አላህ ርዝቃችንን ይክፈትልን። እሱ ሲከፍተው ነው ማንንም ሰው ፊት አላህ ያቆመው። መቆም ካለብን አላህ ፊት ነው። የሚያሳዝን ነገር ነውና ሰው መለመን ውርደት ነው። አላህ መለመን ነው ክብር። አላህ መለመኑን አላህ አይንሳን። ሰውን ከመለመን አላህ ይጠብቀን፣ ከውርደት ይጠብቀን። መጨረሻችን አላህ ያሳምረው። ነገ ወዳቂዎች ልንሆን እንችላለን። ነገ ይሄ እኮ ምናምን ልንባል እንችላለን። በህይወት ያለ ሰው በፈተና ላይ ያለ ነውና አላህ መጨረሻችንን ያሳምረው። ጀዛከላህ ኡስታዝ ጥሪያችንን አክብረ ስለመጣህልን ስላወራህን ከልብ እናመሰግናለን። ምንም ክፉ አይንካህ። ድጋሚ በሌላ ርዕስ እንደምንገናኝ ተስፋ እናደርጋለን። ክብራትና ክብራን ተመልካቾቻችን እስካሁንም አብራችሁን ስለቆያችሁ ከልብ እናመሰግናለን። አትርሱ በረመዳን ከቁርአን ባሻገር እንደዚህ ሶሻል ሚዲያዎችን የሚከታተሉ አዲስ በቃ ምን እንይ ብሎ የሚገቡ ሰዎች አሉ። እንዲህ አይነት ፕሮግራሞች ለነሱ ይጠቅማቸዋልና ሼር በማድረግ እንድትተባበሩን አሁንም በአክብሮት በፍቅር እንጠይቃለን። ክፉ አይንካችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። فلأنصرن الحق حتى أنني أسطو على ساداتكم بطعاني